በላዲ ስልጣን መሳብ አይችልም፣ ከስር መሳብ አይችልም። ግን መላክ አጥፍተዋለች እንትኑ። ኦኬ አለምዬ ባይዘው በጣም ስቱዲዮ ልንከፍትለት ያስፈልጋል። አለምዬና ድፋባቸው ሄለንን ለነሱ ስቱዲዮ ብንከፍትላቸው ሊሰሩ የሚችሉ ስራ እውነቴን ነው የምላችሁ። በጣም እና በጣም ጭንቅላቷን በጣም ማደንቅላት፣ በጣም ስማርት የሆነች ሁሉ ነገር ባይዘው ለሁሉ የሚሰጥ አይደለም። እና ጳላዲዮስ ሚታርክ ሁሉ ነገር ለሁሉ የሚሰጥ አይደለም። እውነቴን ነው የምላችሁ። ኢቭን ንጽጽር ለሁሉ የሚሆን አይደለም። አንዳንዴ እንመልሳለን ብለንም በቃ ምንም የማይሆን ነገር መልሰን የምንወጣም አለን። ንጽጽር ለሁሉ የሚሆን አይደለም። እኔ እፎይ መሆን አልችልም። እኔ ማማይ መሆን አልችልም። እኔ በጣም እንዲያውም ቢቻል የእነሱን ቦርሳ የእነሱን ደብተር እያዙ መከተል ነበር። ያው ቲክቶክ ሆነና የምንይዘው ነገር ጠፋ። ስልኬን ብቻ ይዤ እከተላቸዋለሁ እንጂ እንደነሱ አይሆንም። ለሁሉ ንጽጽር አይሆንም። የዓለምዬ ጸጋ ደግሞ ልዩ ነው። በቃ ዩኒክ ነው። አሁን እሷን ስበክ ያስተምሪ ብትሏት አትሆንም። እርግጠኛ ነኝ አትሆንም። እሷን ግን ቪዲዮ ስሪ በደንብ አድርገሽ በደንብ ያለውን ነገር ብትሏት በጣም እኔ አይቼበታለሁ። በጣም ስማርት ናት እና በጣም እንዲሁም ለእሷ ትልቅ አክብሮትና ትልቅ አፕሪሺዬሽን ልንሰጥ ይገባል። ሌሎችም እናንተም ደግሞ ልክ እንደ እንትናችሁ እርግጠኛ ነኝ በጣም ብዙ ክብር አለን ለሁላችሁም። ይሄ ማለት ግን ከንቱነታችሁ እንዳረሱት። የከንቱ ናችሁ። የከንቱ ነን። ምንም የሚያስመካ ነገር የለንም። ምንም የሚያሰባብጠን የሚያስኮፍሰን እንደ ፊኛው በጣም የሚወጣጠረን ነገር የለንም። ምክንያቱም ሞልቶ የተረፈው የምንናገረው የእግዚአብሔር ነው እንጂ እኛ አይደለም። ከኛ የሆነ ምንም የለም። ማንም ሰው ሲያገለግል በመጨረሻ የማልጠቅም ባሪያ ነኝ ይበል ነው የሚለው። በቃ ላረገው የሚገባኝን አረኩ። ምስጋና አያስፈልገኝም፣ አድናቆት አያስፈልገኝም። በቃ ላረገው የሚገባኝን አረኩ፣ የማልጠቅም ባሪያ ነኝ ይበል ነው የሚለው። በዚህ ሴንስ ከሆነ ምንም አይነት አስተያየት ቢሰጠን፣ ምንም አይነት ክሪቲክስ ቢሰጠን እንዲሁም እየሳቅን እየተደሰትን። ሐዋርያቱ እኮ አስተያየት የሚሰጣቸው እኮ እየተገረፉ ነበር። ይህን ታውቃላችሁ አይደል? እየታሰሩ ነበረ። ለምን ትሰብካለህ በላስተ ዝም በል እየተባለ እየተገረፉ እየተደበደቡ ነበር። አቤት የነሱ ደስታ ሳቃቸው። ታዲያ ዝም በል አንተ አታገልግል፣ በቃ የአንተ አገልግሎት አልጣመንም እና ታሰር። እሺ እየዘመሩ እያመሰገኑ ለምን ቢኒን የሚታርባቸው እና ኦኬ። ስለዚህ በዛ ትከሻ በእነሱ መንገድ ላይ ስለቆምን፣ በእነሱ አውደ ምሕረት ላይ ስለቆምን ትከሻችንን ሰፊ አድርገን እፎይ ለምሳሌ የሆነ አስተያየት ከሰጠኝ በደስታ ነው የምቀበለው። እንዴ ለምን እጋጋጣለሁ? እኔ ትክክል ነኝ ብዬ ለማስረዳት በልቤ ይዤ እሺ ወንድሜ ብዬ ተቀብዬ ብሄድ ምን ይጎልብኛል? ዲያቆን ስለተባልኩ እንዲሁ እናንተ ያወጣችሁልኝ ስም መምህር የሚል ስም ስላለ ምናምን ልኮፈስ? ስለ ቆዳችሁ የምትጨነቁ ከሆነማ አትምጡ አገልግሎት። ስለ ክብራችሁ የምትጨነቁ ከሆነ ገና ራሳችሁን አልካዳችሁም። ስሜ ጠፋ፣ ስሜ ተነሳ፣ እንዲሁ በቃ እገሌ የሆነ ነገር ምናምን ብላችሁ የአምቦሃ ባህር የምትዙ ኩፍ የምትሉ ከሆነ ሪሊ ገናነን ማለት ነው። እና አስተያየት ካላችሁ ስጡኝ እና እኔም ሌላውን በተራው ደግሞ ትልቁ ላይ ሆንና ትንሽነቱ ይነገረው አይሻልም? እና ቶሎ ትልቁ ላይ ነው ያለው፣ ትንሽነቱ ይነገሩኝ። ቶሎ በሉ በኮሜንት ጀምሩት። እንግዲህ እድሉን ከሰጣችሁ አይቀር ተጠቀሙበት ወገኖች። እሺ አቢቲ አንድ ቁጥር እየጻፈች ነው። እሺ ከአቢቲ ጀመርክ? ሰላም በክርስቶስ ከአንተ ጋር እንዳቆንዬ እንደምን አለ? በስላሴ እግዚአብሔር ይመስገን። እኔ እንኳ ምንም መጥፎ ሀሳብ ሳይሆን ብዙ ነገር ስለተማርኩ ከምንም በላይ ደግሞ ትህትናን በደንብ ስላስተማርከኝ ላመሰግንህ እወዳለሁ። እግዚአብሔር ይስጥልኝ፣ አይቀይርብኝ፣ አይለውጥብኝ፣ በእድሜ በጤና በሞገስ ያኖርልኝ ቅዱስ አማኑኤል አባቴ። አሜን አሜን። እሺ እኔማ ምስጋና እንኳን አንቀበልም። ምስጋና እንዳንቀበል እንዲያውም እኔ አታነሳም ስልክ ላውራ ስሞክርም
ስልክ የምታነሳ ሰው አይደለም ትለኛለች የነበረ። አይ እሱን የተውኩት እኮ ያው ተናገሩ ማውራት እንደማይመቾት እንደማይችሉ ስለተናገሩ በቃ አንዴ ነው ለዛ ነው ዝም ያልኩት። እሺ አቢትዬ ቆይ ምስጋናው እንዳልኳችሁ ቅድም ይቀር እሱ ብዙም ስለማይጠቅመን አንደኛ የምንመሰጋገንበት አገልግሎትም አይደለም እያገለገልን ያለ ነው። አንደኛ ትዕቢተኛም እየሆንን ስለሆነ በጣም ትምክተኛ ትዕቢተኛ እየሆንን ስለሆነ በቃ የበረታ ጎን ካያችሁ በጸሎት ማሰብ የበረታ ጎን ካያችሁ በቃ በርታ ካላችሁ ትልቅ ነገር ነው። በቃ በርታ እግዚአብሔር ያበርታ። አሁን የሚገርም ዘማሪ መጥቶ በቃ በሚገርም ድምጽ ቢዘምር አቤት ድምጽ እንዲሁ ስትወጣ ፈርምልኝ እንዲሁ በቃ እስቲ ይደገም አትሉም አይደል? ምንድነው የምትሉት? ዝማሬ መላእክት ያሰማልን። በቃ አለቀ። እፎይ አሁን በደንብ አስተምሮን በስመ አብ እፎይ ዛሬ አንልም አይደል? ምንድነው የምንለው? ቃለ ሕይወት ያሰማልን። አለቀ። ቤተክርስቲያንም ፐርፐዝ ነው ይሄን ነገር ያስቀምጠችልን። ቃለ ሕይወት ያሰማልን፣ ዝማሬ መላእክት ያሰማልን። አለቀ። ከዛ ውጭ ስለማያስፈልገን ማለት ነው። አላማው ያ ስለሆነ እና በጸሎት አስቡን። እሺ አረ ተውት። እነዚህ አሪፍ ቦታ ነው ያለሁት እንዴ ረገጡኝ እንጂ። እሺ ጳላዲዮስ እየጠራ እንትን በለኝ እንጂ እየጠበኩ እየጠበኩኝ ነው። አስት ላይ ካላችሁም እንደዛው መዝሙር ላይ እኔ ችግር የለውም። እሺ እፎይ ግልጹን ተናገሩ እፎይ አቤት ይናገሩ። መንትያዎች ናቸው። በአባት ነው በእናት ምን ልናገር ነኝ? ምን እንጃ። እሺ እኔ እፎይ አይ ቲንክ ቅር የተሰኘብኝ ነገር ያለ ይመስላል። እሱ ምንድነው? መምህራን እርዱኝ፣ አስተማሪዎች እባካችሁ ብዙ ተማሪዎች አሉ ብሎ ብዙ ጊዜ ሲናገር አረድ። እኔ በግሌ ከሱ ተቀብዬ ልጆች አላስተማርኩም ወይ ደግሞ ድርሻዬን አልተወጣውም። ያ በጣም ራሴን ወቅሰዋለሁ። እና ግን እሱን ለማስተካከል ብዬ ባለፈው ቴሌግራም ግሩፕ ክሬት አድርጌ ለመንኩት አለ ብዬ ደጄን በሬን ከፈትኩ፣ ቤት ሰራው። ግን እስካሁን የገባ የኖረ ሰው የለም እና ሲኖር አሳወቀኝ። እሺ እፎይ ማኖር ስትፈልግ ያ እሱ መቀየም ግሩፕ ሜቢ በግሩፕ የሚሆን አይደለም። እስልምና ላይ እንትን የሚሉ የሆነ በግሩፕ ቢሆን ኖሮ እንደዛ እኛ የሚቀለን ነበረ። የሆነ 20-30ዎቹን አንድ አድርጎ ማስተማር ይቻል ነበረ። ግን ምንድነው እሱ 20 አስገብተን አንዱ ለስለላ ልጆቹን ለማበላሸት የሚመጣ ይኖራል። 20ዎቹንም መረጃዎቻቸውን ይዞ ይሄዳል። ሰው እያደረግን ያለ ነው ምንድነው 2 ወይንም 3 ወይም አንዳንድ እንደዚህ እያደረግን ነው ለመምህራን ይበተን ነው። ያ ችግር ሆኖብን ነው። ግሩፑ እኔ ጋ አሁን ራሱ እኔ ጋ ወደ 11 ልጆች አሉ ገና ያልተከፋፈሉ ያልተሰጡ እንዲሁ የተቀመጡ ማለት ነው። በዚህ 5 ቀን ውስጥ ምናምን የመጡ እና አስቸጋሪ አንዳንድ ነው እየሰጠን በቃ ለእያንዳንድ መምህር ነው እየሰጠን ያለ ነው። ያ መምህር እችላለሁ እስካለን ድረስ 2ም 3ም ይሁን ዋን ቱ ዋን እንዲያስተምር ነው እንጂ ግሩፕ ላይ ማይሆን ስለሆነብን ነው። በቃ ጥሩ በውስጥ እናወራለን ታዲያ እኛ ራሳችንን እናደርገው ነበረ። ግሩፕ ላይ አንደኛው በመሀል ሊሆነ ሰዓት ሊያፈገፍግ ይችላል። የልጆች መረጃ ይወጣል። ያ አስቸጋሪ ሆኖብን ነው። ጥሩ እና አሉ። አሁን ለምሳሌ አቢቲ ራሱ ከኛ ጋር ነች። አሁን አቢቲ ትናንትና የሰጠውሻል ሜይ ቢ እንትን ብለሻል። የምትጠመቅ ልጅ አሁን ትናንት በቃ እንትን እንደዛ ነው እየሰጠን ያለ ነው። ትናንት ወዲያ ለሚጠመቅ የልብስ ስፖንሰር እንዲሆን ሰጥታናለች። ሳምንት አካባቢ እንዲሁ የሚጠመቅ ልጅ ስፖንሰር አስመጥታልናለች። ልጁን አስገብቼ ታች አለ፣ ፎሎ ያድርጉት። ልጁ ልብስ ስፖንሰር የሆነን ልጅ ከታች አለ፣ እዚያ አቤ እያለ እየጻፈ ነው። አስገቡትና ፎሎ አድርጉት። ያለውን ነገር ያስረዳለሁ። ይቅርታ ቀጥል። እና እንደዚህ ነው እያደረግን ያለ ነው። ትንሽ አስቸጋሪ ስላለ አንዳንዶች ኢኮኖሚካሊ ደከም ያሉ አሉ፣ ከቤተሰብ ተሰደው የመጡ አሉ። ሰው መረጃቸው እንዳይወጡ ብዙ የምንጠርበት ስላለ ነው። እና ሴቭ መሆን አለበት የልጆቹ መረጃዎች። ከዛ አንጻር ነው ግሩፕ ላይ ማይሆን ነገር ስለሆነ ነው። ዋን ቱ ዋን ነው በቃ እንትን እየለፋን ያለ ነው።
ያ ደግሞ ሚዲያው ላይ ትንሽ እንዳለው አይደለም። ሚዲያው ላይ ያሉ ልጆችን አሁን ዝም ብለን ነው የምንጠቀምባቸው። መጣን ሲሉም ቢሄዱ ራሱ ብዙም እንትን ማይለን፣ ቢመጡ ደስ ይለናል። ቢሄዱም ደንታችን አይደለም። በቃ ከዛው ነው የመጡት ማለትም ቢድኑ ደስ ይለናል። ነገር ግን ለታይታ የሚያደርጉ ከሆነ የራሳቸው ህይወት ላይ ነው የሚጫወቱት። በውስጥ የሚመጡትን ግን ወጥረን ቀጥቅጠን ነው የምናስተምራቸው እና ከዛ አንጻር ነው። እሺ ፎይ በቃ መልካም። እሺ በቃ በውስጥ ሌላውን ዲቴይሉን በውስጥ እናወራለን። መዝሙርዬ ሳትወርድ ይቅርታ 1-2 ደቂቃ ስጡኝ። አይ ሎርድ አይደለም እኔ መምህር ቢኒ ወደ እርሶ እንመጣለን። ቀጥሎ እርሶ ነው እኮ ትልቁ ላይ ሆነ። እኔ ነኝ በመጀመሪያ የተሄደብኝ የተረገጥኩት። ደስ ብሎኛል ነገራችን ላይ። ትልቁ ላይ ነው ትንሽ ይሆናል፣ ችግር የለውም። ቆይ አይ እዛው አይ ደስ ብሎኛል። ግን አንድ እውነት አላችሁ የተባለውን ነገር ምሳ እየበላው እንደለመድኩት ቁጭ ብዬ ለመማር ከነፎይ ወይ ሄርፎን አራረኩኝ ሲነገር ፎይ በላዲ ማማይም ስትዘረግፈው ሄርፎን የላረግ ስር ቤት ተከለከልኩኝ። ፋሚሊ ቁጭ ብሎ ነው የሰማው። ለኔ ክብሬ ነው። እውነት ሁሉም ዛሬ ትምህርት የለም አይደለ? ሁሉም አሉ ልጆች አሉ። ቁጭ ብለን በደንብ ነው የተሰማው። ደስ ብሎኝ ተቀብያለሁ። ግን አንድ በጣም አንኳር ነገር ቅድም መዝሙር የተናገረው ነገር መልመድ መቻል አለብን። መውቀስ መወቃቀስ መቻል አለብን። ዴቭ በቀደም ደውሎልኛል። በምችለው መንገድ እንትን ለማድረግ ሞክሬያለሁ። ቆይ የእርሶ ጥፋት ነው። አይ ልሄድ ነው እኔ። ወይ ችግር የለም ልሄድ መንገድ ላይ ነኝ እና ተሄዶብኛል። ግን ፕሊዝ የሆነ ያ ሰው ለይቅርታ ልቡ እንዲዘጋጅ አድርጋችሁ ረገጥ ብታደርጉ ቀስ ያላችሁ ጥሩ ነው። ፋሚሊ ሙሉ ከመነ ይሰጣል። ግን ስለ ጅንጀና አልተወራብኝም። እንዲያረገ አይደል እውነት እንዲያርገው ብትሉ ኖሮ አስቡ ቤት ያለው ደስ ብሎኛል። ጳላዲ ማጥፍታል ሳቅ አንተ ችግር የለም። ጳላዲ ማጥፍታል በቀደምለት አውርተናል አይደል? ፖስት ያኔ እንደኔ ነገር ሰምቼብሃለሁ ቢኒ አስተካክል ብትለኝ እኔም አላለሰውም ባይዜ ሰውት ምንም አላለሰውም። እኔ አመለጥኩ ማለት ነው። ቆይ ዴቫ እኔ አመለጥኩ በቃ አይ ይደርሳል እንዴ መዝሙርማ ይደርሳል። ዲያቆን ያን ጊዜና እኔ ስለሆንኩ ኃላፊነቱን መወስደው እኔ ነኝ። አሁን ያነሳሁት እዚህ ጋር እኔ ነኝ። ቢኮዝ ቅድም ከኛ ጋር ነበሩ በጣም ብዙ ነገር ሰርተን ልጆቹን መልሰን ዲያቆንም እንትን ብለው ማማይም ነበረች። ከዛ አልቸኮልኩም ሁላ እና መጥቼ እንደውም እዛ መግባት ትክክል ነው። አንመለስ ወደኋላ ያልኩት ያው ትክክል ነው። ከዛ ተቀብያለሁ። ድንገት ልጅቷ ልቧ አራርቶ ድንገት አለ አይደለ ለፖለቲካ ለሌላ ዓላማ ነው የመጣችው። አሁንም ይቅርታ ጠይቀሽ ለሌላ ዓላማ ስላታበደች አሁንም የሆነ ነገር ልትሰራ እንደምትችል እኮ ልቤ ነገረኛል። አይደለም ካለች ሰው ነን። ልብን ኩላሊትን የሚመረምር እግዚአብሔር ነው። እኔን ሜንሽን በነገራችን ላይ እኔ ሜንሽን ስላደረገች ነው እንጂ አልገባም ነበር። በሳቸው ምክንያት ነው ብላ የማይሆን ተልካሻ ምክንያት ነው የሰጠች። ቆይ መምህር ቢኒ እንደዚህ እናድርግ። ቆይ መምህር ቢኒ ምን ይደረግ መሰሎት? ቅሬታቸውን ይግለጹ። እዚህ ያሉት ወንድሞች እህቶች፣ ያው በአክብሮት በፍቅር ራሳችሁን ዝቅ በማድረግ ቅሬታችሁን ግለጹ። መምህር ቢኒ ምንም መልስ እንዳይሰጡ እርሶ ዛሬ በቃ ተራው ደግሜ መስማት አልፈልግም። በደንብ ተነግሮኛል። እውነት ሁሉም ተነግሯቸዋል። በነገራችን ላይ እኔ ራሴ ሳዳምጥ ነበር። እኔም ልጆች ሲናገሩ ስለነበርኩ ማለት ነው። ኦልሬዲ የሚናገረው ነገር ሁሉም ተነግሯል። ኮንስትራክቲቭ መሆን ስላለበት አሁን ዋናው ዓላማ ኮንሰርኑ ምንድን ነው አይገባ የሚል ነው መሰለኝ አይደለ? ምናልባት መምህሩ ለበጎ አይ ቲንክ ሌሎቻችሁም እንደዛ ሲባል ነው የሰማሁት። አይገባ መገባቱ ችግር የለም። ለዚህ ነው አንድ ሰዓት ያህል ኮሜንት ላይ ቁጭ አድርገህ ደጅ ያጸናኸኝ። ለዚህ ነው አንድ ሰዓት ያህል ተቀምጫለሁ፣ አላስገባኝም፣ ተቀጥቻለሁ በፍቅር ዞሮ አኩራፊ በሆን ኖሮ ምክር መቀበል ማልወድ ሰው በሆን ኖሮ እንዴት እንዲሆኝ እንዲሉኛል ምናምን ነበር አለን። ትክክል የተናገራችሁት ነገር አይደገምም። ልክ ያ ሾላ ዛፍ ላይ የነበረው ባጠፋሁት እጥፍ ክሳለሁ እንዳለ እጥፍ ክሳለሁ። በውስጥ እዘዘኝና 1-2-3 ነፍስ ባጠፋሁት እክሳለሁኝ። ይቅርታ አድርጉልኝ ያስቀየምኳችሁ። ባይዘይ ባይሆን በሱ ከሳለሁ ክስ በሱ አቀርባለሁ። ጽፈህልኛል፣ እግዚአብሔር አክብርልኝ። ባይዘይ ጥቂት ቴሌግራምም ላይ አውርቼ ዝም ብለኛል። አሎ ችግር እኔ በቃ ይቅርታ ነው ባጭሩ። ትክክል ነው ይቅርታ። ግን የምትመክሩበት መንገድ ፕሊስ አስተካክሉት። የምትመክሩበትን መንገድ ያው እንድንመለስ ማለት እኔ እልህ ውስጥ እንዳልገባ ትክክል ነው። ምንም ከተናገራችሁት ነገር ሁሉ ምንም ጥፋት የለውም። ግን ባለትዳርና የ5 ልጆች አባት ነኝ። ይሄ የጾታዊ እንትን ውስጥ አልገባውም። በትምህርት አንዲት ነፍስ እንዳትሄድ አልቅሼ ለምኛታለሁ። ለምን እዚህ እኮ አልተወራም። በዚህ እንደዛ
ያሉት ምንድነው? እሱ ያ እንደዛ ነገር ሌላ ነገር አላወሩም። የተወራው ምንድነው? አትግቡ ከተባለ ለምን ይገባል ነገር እፎይ ሄዶብኛል። ደስ እኮ ነው ያለኛው። ፊት ለፊት አለ እኮ እፎይ ሄዶብኛል። ግን የተናገረው አማርኛ እኔን አያንጸኝም። ለይቅርታ ልቤን የሚያዘጋጅ ንግግር አልተናገረኝም። ግን ትክክል ነው። እፎይ ትክክል ነው። እፎይ ትክክል ነው። ሙስሊሞቹ ላይ ያለው ውይይት ስና ደሴም በጣም 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 ልዩነት አለው እና አይ ዶንት ቲንክ ያው ብዙም ከዚህ በተለይ እስልምናው ላይ ብዙ ስለማውሉ አንዳንድ ያለውን ተንኮል ያለውን ሸሮች ፖለቲክሶች አይ ቲንክ ብዙ አልተረዱትም። በየዋህነት ነው እያዩት ያሉት። ኢቨን መልስ ላይም እንኳን እሳቸው ልክ አውደ ምሕረት በሚያስተምሩበት መልኩ ነው እየመለሱ ያሉት። ይሄ ከቅንነታቸው ከልምዳቸው ከአስተምሮታቸው ነው። ለምሳሌ እኔና መምህር ቢኒ እነ ቆስጠንጢኖስ እና እነ ጳላዲዮስ ወይ እነ ማማዬ ወይ እነ እፎይ እንደሚመልሱት አልመልስም። እንዲሁም ቅድሚያ ለእነሱ ነው መስጠት ያለብን። ለምን? እነሱ ብዙ ልምዱ ስላካበታችሁ ማለት ነው። እና እኔ ምንድነው የምለው ያለሁት መምህር ቢኒ መሰሎት አይ ቲንክ እኛ እንደ ዲያቆናትም እንደ መምህራንም የሆነ ሳይዱ ነው የምናየው። እዚህ ጋር ያሉት ወንድሞች እህቶች ግን ከብዙ አንግል ነው ነገሮችን የሚያዩት። ዳር ይዞ ስለሆነ እኔና እርሶ የማይታየን እነሱ ይታያቸዋል። እኔ በጣም ብዙ ጊዜ በውስጥ ቤቲ ትመክረኛለች፣ ማማዬ ትመክረኛለች፣ ትንሿ ትመክረኛለች፣ ይጽፉልኛ ባይዘወይ እና ምክራቸውን ተቀብዬ ብዙ ጊዜ እቆጠባለሁ እኔ ያላየሁበትን መንገድ ስለሚያሳዩኝ እና በጣም ብዙ ጊዜ ጠብቆኛል። ከብዙ ነገር ጠብቆኛል እግዚአብሔር በሚያውቀው። ብዙ ጊዜ እነዚህ የሚሰጡትን ምክሮች በደንብ ብንሰማቸው ባይነኝ እኔ በተለይ ዳሩ ሆኖ ያሉትን እነዚህ ወንድሞቻችንን ማለት ነው። እርሶ የዋህነቱን ደግሞ ብልሃትን ቢጨምሩበት ባይነኝ እኔ በእርሶ ጫማ ነበርኩ እኔ ብዙ ጊዜም በቃ ስደወልልኝ አቤቱ እየገባለሁ ና ስባል ገባለሁ። ምን እንደተደገሰልኝ ምን እንደታሰበልኝ ማውቀው ነገር የለም። በቃ ዝም ብዬ በየዋህነት እገባለሁ። እርግጥ ነው የዋህ ክርስቲያን በየዋህነት ልብ ነው መሄድ ያለበት። ግን ደግሞ ብዙ ደግሞ ይዞት የሚመጣው ጀርባው ላይ ደግሞ ብዙ የሚመጣ ነገርም እንዳለ ማሰብ አለበት እና እኔ አይ ቲንክ ጳላዲዮስ በቃ ዲስከሽናችን በምን ይሁን ይሄ ነገር እንዳይደገም እኛ መምህር ቢኒ መጠበቅ አለብን። መምህር ቢኒ እኛ መጠበቅ አለባቸው። ጠዋት ተነጋግረናል። ጠዋት ላይ ልጆችን እንዳትገቡ ማናችሁም እንዳትገቡ ብለን ምክንያቱም ብዙ ጉዳት እየመጣ ስለሆነ አምላክን ከመሳደብ በላይ ዓመትም ይሙላው ትናንትም ይሁን ዛሬም ይሁን ከሰከንድ በፊትም ይሁን ቤተክርስቲያን እስከተሰደበች ድረስ በቃ ምንም ከዚህ በላይ ክብር እኮ የለንም። ባይዘወይ ከቤተክርስቲያን ክብር በላይ ምን አለን? ያሰባሰበችን ቤተክርስቲያን ናት። ዲያቆን መምህር ብትለን ቤተክርስቲያን ናት። እናንተም እዚህ ብትናገሩ ቤተክርስቲያን ስላለች ነው። ስለዚህ ከዛ በላይ ክብር የለንም። እኔ እናቴና አባቴ ካላቸው ክብር በላይ የአምላኬ ክብር የቤተክርስቲያኔ ክብር እኮ በጣም ይበልጣል። ታውቃላችሁ። ምክንያቱም እሱና መጨረሻችን እሱ ነው ክብራችን፣ እሱ ነው በቃ ህይወታችንም እና ወደፊት እንዴት እናደርግ በሚለው ሁሉ ነገር በብላት ይሁን በጥበብ ይሁን ምክር እንስማ። ከተማሪዎችም መምህራን የሚመጣልን ምክር ብንሰማ ባይነኝ ከተማሪዎቻችን የሚመጣው መልሶቻችን እኔ ምንድነው መምህር ቢኒ እንደ ኦቨርኦል እንደ መምህራን እኔ መምህር ተብያው ስም እዚህ ስለሰጡኝ አይደለሁም። ግን ከኛ ምን ይጠበቃል መሰሎት መምህር ቢኒ እዚህ ልክ አውደ ምሕረት ላይ እንደምናስተምረው ወይ ደግሞ ሰንበት ትምህርት እንደምናስተምረው አይደለም። እዚህ ንጽጽር ላይ ያለው ነገር ለምሳሌ ትርጓሜያችን አይተውት ከሆነ አንድም እያለ የሚፈታው ነገር አለ እና ያን አንድምታው ራሱ ስናብራራ ለአማኝ የሆነና ገና ደግሞ ለማያምን ያለውን አንድምታ ራሱ በጣም ጠንቅቀን ለቦታው የሚመጥነውን ነገር ለጭንቅላታቸው የሚቀላቸውን ነገር እና መልስ ሊሆን የሚችለውን ነገር
ወስደን ብናደርገው አይ ቲንክ ፐርፌክት ይመስለኛል እና እሱን ትሬኒንግ ከወንድሞቻችን ብንወስድ ብዬ አስባለሁ። በቃ ወደፊት ያለው ነገር እንዳይደገም እንዲስተካከል በዚህ ብናልፍ አይሻልም? ጳላዲዮስዬ ተመችቶኛል። አይ ዝርዝሩ ምንም አያስፈልግም። እሺ ሞር ሚስኮት የተደረገ ይመስለኛል ንግግር ሜቢ መምህር ቢኒ ጋር ሲደርስ ሰላም ብያለሁኝ እና በብልግና ምናምን ብዬ እንደዛ ሜቢ እንደዛ ሚስ ኢንተርፕሬት ተደረገ እንደዛ አላልኩም። አክቹዋሊ እንደዛ ነው የተረዱት መምህር ቢኒ እርስዎን እንደዛ አላልኩም። ፎዬ እንደዛ አልከኝ አላልኩም። እኔ የተሰማው ነገርም ሌላ ነገር አለ። ለእሱን ከሆነ ኦኬ፣ ለእሱ ላይ ያለውን እሱን ከሆነ ያው የቴሌግራሙ እንትን ስለሆነ እያንዳንዱ መረጃዎች ይመጡልኛል። እኔ ስለ እርሶ ደጋጋሚ ስለመጣብኝ ነው ያንን ያነሳሁት። እርሶ ለበጎ ነው ያደረጉት ብዬዋለሁ። ቅድምም ስናገር እርሶ ለበጎ አድርገውታል፣ እነሱ ግን እንደዛ እያላገጡ ነው ያልኩት። ምንድነው እርሶ ለበጎ አስበው አድርገውታል፣ እነኛ ግን ማላገጫ ነው የተጠቀሙት። ያንን ነገር እርሶ አያውቁትም። ያ ነገር ሪከርድ ተደርጎ ግን እኔ ጋር ደርሶኛል። አሁን ቤታቸው እየገቡ ደግሞ እናንተ እንትን ይላሉ፣ እነሱ በውስጥ ግን እናንተ ላይ እያላገጡ ነው። እናንተ የምታዩት የውጭውን ከበር ነው፣ እኛ ደግሞ ውስጥ እነሱ ምን እያደረጉ ነው የሚለውን እያየን ነው። አይተው ሜቢ ቼክ አድርጋችሁ ተሆነ ሰሞኑን እየገባው ያለሁት ከ3 ሰዓት በፊት ነው። ላይቭ ራሱ እየገባው የሆነ ሰሞን እንደጀምሮ ካያችሁ 2 ሰዓት ተኩል 2 ሰዓት ሁሉ እየገባው ነው። ይህንን እንደዚህ ወደዚህ መጥቼ እንድገባ ያደረጉት የሆነው ምክንያት ከዚህ ጋር የተያዘ ነው። ባይዞ ከእናንተ ጋር የተያዘ ነው። እዛ ጋር የሚሰራውን ድራማ ለማፍረስ ብለን ነው ሰዓት ወደዚህ አዛብታን እየገባን ያለ ነው፣ ልጆች ወደዛ እንትን እንዳይሄዱ። ፕላስም ያነሳሁት ሁለተኛው ደግሞ ምንድነው እሱ ብሎክ ያደረገችና በስርዓት ክርስትናው ላይ ያለችን ልጅ ብሎክሽን ፍቺ ብሎ ከእስልምና ንጽጽር ከሚሰሩ ጋር አገናኝቶ እዛ ሄዳ እንድትማር ማድረግ የእርሶ ጥፋት ነው። እኔ ፊት ለፊት የምናገረው ስለሆነ ይሄ ተደጋጋሚ መረጃዎች ስለመጡልን ነው። ከዛ እሺ ጓደኛዋን አሳጣችሁ፣ ከዛስ ልጅቷም እዛው ሆነች። አሁን ከዛ በኋላ እንዴት እንመልሳል? እንዴት እንመለስ? ይሄ ጥፋት ነው፣ መሆን የለበትም ነው። ሰው እንደዛ ማድረግ ተገቢ አይደለም። መማማር ካለብን በቤታችን ተከብረን። ይሄኛው ስህተት ነው፣ ይሄ ስህተት ነው ብሎ ካስፈትቼ እንትን ያደረኩት ሰው የለም። እውነት እግዚአብሔር በሚያውቀው መረጃው ስላለኝ ነው። ሌሎቹን ትክክል ነው በፍጹም ብሎ ካስፈትቼ እዛ ቤት እንዲገቡ ያደረኳቸው ማንም የሉም። በውስጡ የክርስቶስ ኢየሱስ ጌትነት ላይ ጥያቄ ሲጠይቁኝ ቤታቸው ወንጌል ልስበክ እለቱን በተመለከተ አሁን ባለፈው ስለ እርገት ያደረገው ኢየሱስ ክርስቶስ እግዚአብሔር ነው ብዬ አስተምራለሁ። ዞሮ ትክክል ነው። መዝሙርዬም ያለኝን ያንተንም እቀበላለሁ። ይሄኛው ግን ፍጹም ስህተት ነው፣ ግን እቀበለዋለሁ። መረጃው አልደረሰም እና አላረም መምህር እሺ በቃውን ችግር የለውም። እሱን እንትን እንላለን። ግን መረጃዎች የደረሱኝ እኔ ልጅቷ እንትን እንደዛ ነው የደረሰኝ። ይሁን በቃ እኔ ተሳስቼ ነው ስሰማው ብዬ ልለፈው። ነገር ግን ምንም ጤነኛ ነው የሆነች ልጅ ወስዳችሁ የምታደርጉ ወደፊት ነይ ከሙስሊም ጋር እንደዚህ ተወያይ ብሎ ወስዶ እዛ አድርጎ እንትን ማለት እንዳታደርጉት ወደፊት ሌሎች መምህራኖችም እርሶንም ደግሞ መምህር ልክ ሜቢ ደውሎለት ይሁን አይሆን አላውቅም እንዲደውሉሎትና ይሄ ነገር ትክክል እንዳልሆነ እየተሄደበት ያለው ኢቭን ልጅቷ እንደ ነገ እንደምትሰልም እንደ ዛሬ ቀድመን እናውቀዋለን ታሪኩን ምን እየተካሄደ እንደሆነ በምን ምክንያት እንደሄደች እርሶ እንዳስፈቷት እዛ እንደሆነ ይሄ ነገር እንዳለ ሁሉን ነገር እናውቀው ነበረ። እነሱ ፕሮፓጋንዳቸውን ለማፍረስ እኛ ላይቭ ሁሉ ገባን ማለት ነው። እኔ ለፍላጎቴ ነው ተደውሎልኝ ላይቭ እንድገባ ረስቸው ነበረ እና ኤኒዌይስ ብቻ ያ ነገሩ አልፏል። ታውን በኋላ ግን ባይደረጉ እንደዚህ አይነት ነገሮች በእኛ ስህተቶች ሰው መጥፋት የለበትም፣ በእኛ እንትኖች መሆን የለበትም የሚል ነው። ሁላችንም ሜቢ ለቤተክርስቲያን ስለምንሰራ እናንደማለን ብለን ነው ሁላችንም እንትን የምንለው፣ ግን እንደዚህ አይነት ነገሮች እንዳይሆኑ ነው። አሁንም አልከራከርም። እፎይ የለም አሁን የተባለው ነገር ፍጹም ስህተት ነው ብሎ ካስፈትቼ ከሙስሊም ጋር ተወያይ ብዬ አላደረኩም፣ እውነት አላደረኩም። ከዚህ በኋላ ግን እጠነቅቃለሁ። ወደ ኋላ መመለስ ካልሆነ ማስረጃ ማሳየት እንዲህ ነው ብለም ደስ ይለኛል ብታቀርብ። አላደረኩም። እንዲህ አድርጎ ከሆነ ሊሆን ይችላል። የደረሰ ማስረጃ ካለ ከፈለክ በውስጥ ላክልኝ፣ ሳላቅ አድርጌ ሊሆን ይችላል። ፍጹም አይደለሁም። የሆነ ሆኖ ግን ብዙ እንደናንተ መብሰል ወይም ለንጽጽሩ ብቁ ላልሆን እችላለሁ። ታውቃለህ፣ የራስን ነገር አንዳንዴ ቆም ብለህ በመስታወት ስታይ ራስን ስትመዝን ከሌላው ከወንድም አኳያ ገና እንደሆንክ ይገባህና ለመስራት ነው የምትሮጠው የምትጥረው። ያለችኝ መክሊት ላለመቅበር ደፋ ቀና እላለሁ እንጂ እኔ ፊት አይደለሁም።
ከእውቀት ከፍለው ከሚያውቁትም በታች ነኝ። ወደፊት በደንብ አስተካክዬ ራሴን ለማገልገል ዝግጁ ነኝ። በዚህ ምክንያት ያሳዘንኳችሁም ያስከፋችሁም ያስቀየምኳችሁም ሰዎች ካላችሁ ይቅር በሉኝ። ለቀጣይ ይስተካከላል። እፎዬ መልካም ጳላዲዮስ። አይ ቲንክ አሁን ምንድነው ትልቁ ነገር በተለይ እኔ አገልጋዮች ወንድሞቻችን እኔንም ጭምር ሁላችንም እዚህ የምታገለግሉም በስልክ የምናወራውን ነገር ምሱ መጠንቅ አለብን። በጣም ተንኮለኞች በስተዋል፣ በጣም መሰሪዎች በስተዋል። አስተምሩኝ ምከሩኝ እያሉ ሌላ ዓላማ ይዘው የሚመጡ ሰዎችም እንዳሉ ሁሉ ብዙ ነገሮች አሉ። ኤኒዌይስ እና አይ ቲንክ ሁላችንም አንዳችን መጠበቅ አለብን። በቃ እኔ መምህር ቢኒን ከጠበቅኩ፣ እኔ እፎዬን ከጠበቅኩ፣ እዚህ ያላችሁ እርስ በርስ ከጠባበቅን በቃ ምንም ሌላ ይሄ ተንኮሉ ሸሩ እርስ በርስ ሊያጣሉ የሚፈልጉ ሰዎችን ሁሉ እድል አለመስጠት ይቻላል እና በቃ የምንገባባቸውን ቦታዎች ከዚህ በኋላ መጠንቀቅ፣ የማይመጥነን ቤተክርስቲያን የምትሰደብበት ክርስቶስ የሚሰደብበት ሪፕሬዘንት የማያደርገን ነገር ቦታ በቃ ከዛሬ ጀምሮ ሁላችንም መጠንቀቅ። እኛ ብቻ አይደለንም፣ እኛን ተከትላችሁ የምትገቡ ሰዎችም የገባችሁበት ቤት የማይመጥናችሁ ከሆነ ለጆሯችሁ ለነፍሳችሁ በማዘን መውጣት፣ ብሎክ ማድረግ የሚገባችሁ። እኔ ለምሳሌ እኔ ከሆንኩኝ እየረበሽኳችሁ ያለሁት ብሎክ አድርጉኝ። እውነት ይኸው ኦፈር እያረኳችሁ ነው። እኔ ከሆንኩኝ እየረባሽኳችሁ ያለሁት፣ እኔ ከሆንኩኝ ኮንፊውዝ እያረኳችሁ ያለሁት፣ ምንድን ነው የምትጠብቁት? ብሎክ አድርጉኝ። ትልቅ ነገር ነው በህይወታችሁ ላይ ለውጥ የምታመጡት። እኔም ብሎክ ካረጋችሁ አንደኛ ከሐሜት ትድናላችሁ፣ ሁለተኛ የማይሆን መርዝ እላያችሁ ላይ ከመረጨት ትድናላችሁ። ስለዚህ ብሎክ አድርጉ። አንፎሎ ማድረግ ትችላላችሁ። እኔ ይኸው አንደኛ እኔ ራሴ ሰጥቻችኋለሁ። ቤተክርስቲያኔን የማይመጥን ቤተክርስቲያኔን የማይመስል ኦርቶዶክሳዊ ማንነት የሌለው ኦርቶዶክሳዊ ነገር የማይሸት ነገር ካያችሁ ምንም አንድ ሰከንድ እንዳትቆዩ። በነፍስ ላይ ቀልድ የለም። ስለዚህ ብሎክ አድርጉ። ከእኔም ጭምር ነው እያልኳችሁ ያሉት። እዚህ ላይ ምንም የምንደራደር ነገር የለም። እኔ እፎይ የማይጥመኝ ነገር ወይ ጳላዲዮስ የማይጥመኝ ነገር ካለ ብሎክ አደርጋችኋለሁ። እኔ በጣም ብዙ ሰዎች ብሎክ አድርጌያለሁ። ምክንያቱም ቀልድ የለም በመንፈሳዊ ሕይወት፣ ቀልድ የለም በነገረ ክርስቶስ፣ በነገረ ስላሴ፣ በነገረ ቅዱሳን፣ በነገረ ማርያም፣ በቤተክርስቲያናችን ቀልድ የለም። ስለዚህ የምንገባበትን ቤት እንምረጥ፣ የምንሰማውን ነገር እንምረጥ። የማያስፈልጉ ነገሮችን ከህይወታችን ከስልካችን ከሶሻል ሚዲያችን ዴሊት አርጉ፣ አንፎሎ አርጉ። አለቅ። ማንም አያስገድዳችሁም። ማንም ምክንያት የለንም እና በዚህ መልኩ እናድርግ። በጣም ይሄ ህብረት ትልቅ ስራ የሚሰራ ነው እና መምህር ቢኒም እግዚአብሔር ያቆይልን። በትልቁ በተወደደው በተከበረው አውደ ምሕረት ላይ እያስተማሩ እኛ ደግሞ ታናሽ ወንድሞቻችን ለማስተማር ከኛ ጋር ስለሆኑ ይኸው እኛ ታናሽ ወንድሞቻችን እንደዚህ እንኳን አስተያየት እየሰጠን ስለተቀበሉን እፎዬም ግድ ብሎክ መምህር ቢኒን ለመጠበቅ ያረከው ሁላችንም እዚህ ያለኑ ሰዎች ከፍቅር ውጭ ሌላ ምንም የለንም። ውበታችን፣ ንብረታችን፣ ቤታችን ቤተክርስቲያን ናት። ሌላ ምንም የለንም እና እግዚአብሔር ሁላችንም ያበርታን በአገልግሎታችን። እኔ እንግዲህ ሁላችሁንም በንግግሬም በአካሄዴም በሁሉ ነገሮችም አስቀይሜም ከሆነ እኔ ጀምራለሁ ይቅርታውን። እግዚአብሔር ይቅር ይበለኝ፣ እናንተም ይቅር በሉኝ። ምክራችሁን ጥቆማችሁን ወስጄ አካሄዴንም ብርታቴንም ሁሉ ስንፍናዬንም ሁሉ አስተካክላለሁ ብዬ ይኸው በእኔ በኩል ጀመርኩ ማለት ነው። በጣም በቃ ጳላዲዮስ ጥሩ ነው። እንዲሁም ፀሐይ ሳይመታኝ በጣም ጥሩ ንስሐ ገባው። እኛ አልተኬደብንም። ኧረ ተው 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 ተው። እኔ ውዳሴ ማርያምን ተው በዚህ ማላጭ እንትን ልበልበት። እኔ እኮ ምን አይነት ጉድ ውስጥ እንደገባሁ ቅር ብሎናል። እሺ ለማንኛውም ሁላችንም እናመሰግናለን። ትግባ የምትሉ ሰዎች ይሄ እንትን አይደለም፣ ተአምራዊ ነገር የለንም። ሰው ስበን የምናስገባበት እንዳንስባትም ከልክላናለች፣ እየላከችም አይደለም። ስለዚህ ምንም ማድረግ አንችልም። አካውንቷን ከናንካቴው ራሱ ዘግተዋለች። ባይዘዌ ይሄ ቀልድ አይደለም። አለም አካውንቷን አሁን በምን ልላክላት? እኔ ወጣለሁ ከግባ ስርዓት ባሉ አይ ቦታ አለ። ኧረ ቆይ ዲያቆን አንተው እያለ አንተው እኮ ትችላታለህ።
እኛ ሚዩት አድርገን ነው የምናዳምጠው። ነይ ግቢ። ዲያቆን ደግሞ ምንድን ነው? ነይ ግቢ። ዲያቆንም ናግባ። አካውንቷን ዘፈን መልሱት፣ መዝሙር መልሱት። እኔ ወርዳለሁኝ። ሰላማችሁ ይብዛል። ሁለት ቦታ አለ። ማማዬ እወዳችኋለሁ። መዝሙርን መልሱልኝ። ሰላም አምሽልኝ። አሜን አሜን። እሺ እናመሰግናለን። አለም ግቢ። ነይ ግቢ። እኔ አትደርደሪብኝ አንቺ ልጅ ነው። እኔ አንድ ቀን እንትና ላይ አኬሌ እኮ ነው እኔ ምናምን እለዋለሁ። ኤዲያ እንግዲህ አትጨማለቂ ብሎ ኤዲያ እንግዲህ አትጨማለቂ ብሎኛል። እና ኤዲያ እንግዲህ አትጨማለቂ አለም ነይ ግቢ። ስርዓት ባለው መልኩ በእህትነት እንትን በይሺ በስርዓት እንትን እንበል። ይሄ የሆነ በቃ ለሆነ ድርጅት የምንሰራ ምናምን አድርጋችሁ አታድርጉት። የሚሰራው አንዲትን ቤተክርስቲያን አስበን እስከሆነ ድረስ ክርስቶስን አስበን እስከምንሰራ ድረስ ሰው ተናገረኝ አልተናገረኝ፣ አሁን አንቺ የምትሰሪው አገልግሎት ምን ያህል ለህዝቡ እንደሚጠቅም ትሄድብኛለህ። እኔ 2 ሰዓት እድል ሰጥሃለሁ። የማማዬ ጥፋት ዝም በይ እና ሂድብኝ። የማማዬ ጥፋት ላይ ዘርዝሩ። ሰፊ ላይ አንቺ ተቀጥቃጩ ሰፊው ላይ ነው የሚሆነው። ባይዜ ይኸው ቅድም መዝሙረ እንዲህ ስላሳየን ሰፊው ላይ የሚሆነው ኪስ የሚሰጠው ሰው ነው። እውነት ነው። ተቀበለው። ሂድባት። እኔ አንድ ቁጥር ጻፉ አስገባለሁ። ባይዜ ችግር አለበት። ግን እኔን ጨርሳችሁ ነው? እኔ እኮ አመለጥኩ በዛው። ቅድም ጨርሳችሁ ነው? እኔን እኛ በምን ወይ እንፈልግ። አዳሜ ላለመመታት ነው ዝም ያለችው። አንድ ድንጋይ ከወረወርክ ወደ እንትን ተመልሶ የሚወረወር ብዙ ድንጋይ ይኖራል። ወሩሩ እኔን ጨርሱ። በግርግር ላመልጥ። በዛ ያለው አማራጭ ዝምታ መምረጥ ነው። አይ ኖ እንዴ ዝምታማ ትክክል አለ። ስለዚህ አንተ አንደኛው ዝም ያልከው አንተ ነህ ማለት ነው። እና ስንት እንዳይነሳብኝ እየታገልኩ አይደል? አሰብስቦ የሚጠበቀው እኮ እኔን እንድረገጥ ነው ከስር። እሺ ትጂዬ ለእኔ መልእክት አለሽ? ስትገባ ደስ ይለኛል እንዳትዪ። አዎ እንዴ በጣም ደስ ነው የሚለኝ፣ ምክንያቱም ጋይድ የሚያደርገኝ ሰው ያስፈልገኛል። ብዙ ስለማወራ ብዙ እሳሳታለሁ እና ለዛ ደስ ይለኛል ስትመጡ። እነዚህ ሂስ አይሰጡም። በቃ ዲያቆን እኔ ብቻ ነኝ ሂስ የሰጠሁት። ዴቭስ እኔ ሂስ ልስጣችሁ በቃ። ግን ማን ቤት ሆኖ ነው ሂስ ተቀባይ ያደረገው? ማለት ቲክቶክ ላይ እየሰራ ነው። የሚሰጠው ከኛ ጋር የሚቀበለው ማን ስለሆነ ነው? ከዛ ልውጣ። እፎይ ቆይ አንዴ ጥላዲዮስ ቅድም የተናገርከው ላይ ማለት ነው። በአብዛኛው አንተ ስትናገር ቲጂ እያሉ ስለነበረ ማለት ነው። እኔ ከልጅቷ እሷ ቤት ሄዳለሁ፣ እኔ ቤት ትመጣለች። እኔ ቤት ነው የምትውለው፣ አዲስ አይደለም። ከዛ እኔ መጣሁ ስትል አንድም ቪዲዮ አልሰራው እንኳን ደህና መጣሽም አላልኩም። ግን መምህራኖች አይ ግለሰብ ላይ አታድርጉ። ስለ ግለሰብ አታውሩ። መልስም አይሰጥም። ትጂዬ ወቃሽ ተከናንበሽ አውራ መጀመሪያ በቃ ችግራችንን እንፍታ እንጂ ግለሰብ ላይ አንድ ግለሰብ አይደለም። ሰውየው ገስት ላይ መሆን አለበት የሚጨቀጨቀው ሰውዬ። አሁን ልክ መዝሙረን ሰፊ ላይ እንዳደረኩት ዲያቆን ከዛ ቲጂ ናት እያሉ ነበረ። ያ ነው የሆነ እኛ ስለ አንድ ሰው ግለሰብ አይደለም የምናወራው፣ አደወል ነው እንጂ የአንድ ሰው ግለሰብ ላይ ሳይሆን በቃ እንደዚህ ክፍተቶች ካሉብን እሱን እናርማለን የሚለው ላይ ነው እንጂ እኔ አሁን መዝሙረ ያሬድ ብዙ ቤት ይገባሉ። እሱም ቢቀንሱ ደስ ይለኛል። ማለት አዳዲስ ቤቶች ዝም ብሎ ሰው ፕላዲ ሲናገር ቀጥታ ስሟ እየተጠራ ነበር ኮሜንት ላይ። ከኔ በላይ ስሙ የተጠራ የለም ኮሜንት ላይ። እፎይ ይረገጥ እያሉ ገና ቅድም ሰልችቷቸው ነው የተዉት። አሁን ብዙም ታዩ እሱን ግለሰቦችን እንትን ብለን እንትን አንበላቸው ማለት ነው። አዘወል ድክመታችንን ብቻ ነው። ያው መዝሙር ያሬድ ያልኩት ምንድን ነው እነኚህ ትንንሽ ቤቶች እንደዚህ እንትን ያሉትን እነሱ ጋር ብዙም ማስተዋወቁ አስፈላጊ አይመስለኝም። ምክንያቱም ኦዲየንስ ትተንላቸው የሚወጡት ብዙ ጊዜ እርሶ ይገባሉ።
እና ያ ነገሮቹ ለማስተማር ቢሆንም እነኛ ልጆች ቤታችን መጥተው እንዲጠይቁ እንጂ እኛ እነሱ ጋር መሄድ ያለብን ብዬ አላምነው። እነሱ ወደኛ መምጣት አለባቸው። በተለይ መምህራን ወደሆኑት ደግሞ ሲሆን ከኛ በላይ እነሱ ፈልገው ለመማር መሄድ አለባቸው እንጂ ና ቤቴ ገና እናስተምረኝ ከዛ ወዲያ ክርስቲያን ነኝ ተድና ከዚህ ጋር ሙስሊምና ክርስቲያን አድርጋ የምታደባድብ ቤት እንዴት ነው የምንገባው? ያ ነገሮቹ መሆን ያለባቸው ብዬ አላምነው። ሜይ ቢ እንደ አጋጣሚ ለምሳሌ ክርስቲያን ቤት የከፈቱበት ቤት ሙስሊም ገብቶ ሊከራከር ይችላል። ግን እንደዛ ምሰራ መሆኑ ከታወቀ እንደዛ አይነት ቤቶች እየገቡ ማስተዋወቁ አስፈላጊ አይመስለኝም። መማር የሚፈልጉ ከሆነ ቤታችሁ መጥተው ወይም የክርስቲያኖች ቤት ሄደው መጠየቅ ይችላሉ፣ መማማር ይችላሉ። እና ያ ነገሮች እንደዛ ቢካሄዱ አሪፍ ናቸው ብዬ አምናለሁ እኔ። እና እኔን ረሳችሁኝ ጋይስ? እኔ ግን አሁን ካመለጥኳችሁ ግን አልገኝም። እውነቴን ነው። እኔ ልታስመልጡ የምትፈልጉት ነገር እፎዬ፣ እሺ፣ በጣም ጥሩ ምክር ነው። በጣም አስተካክላለሁ፣ አርማለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክ። እንዲሁም አንቱ እያልክ ነው ልክ የምትናገረው። በጣም ጥሩ ነገር ነው ባይዘወይ በጣም እና እንዲሁም አንቺ አለማለት አንተ አስበልኝ ነው። እግዚአብሔር ያክብርህ፣ ትልቅ ሰው ነህ እና እውነቱን ነው ይታረማል፣ ምንም ችግር የለውም። እሺ እግዚአብሔር ይስጥልን እፎዬ። ሌላ ዛሬ ጉድ ፈላ። እሺ ደግሞ እንዳትቀየሙን። አሁን ዲያቆንም የማይሆን ቤት ከገቡ እኛ እዚህ ስለምንውል ማንም ምን እንደሆነ ስለምናቅ ጸባያቸውን እኔ ደስ የሚለኝ አንድ ነገር ማለት ነው፣ ድንገት ሼር ተደርጎላችሁ መምህራን እህቶችም ወንድሞችም ማለት ነው ተረጋግጣችሁ በቃ ግን ሁሉም ሰው ደስ የሚለው በቃ ከልቡ ነው። ቂምም የለውም ምንም የለውም። አሁን ዓለምም ትመጣለች። ይሄው ጥሩ ነው፣ ኮንስትራክቲቭ ሲሆን እንደዚህ አይነት ነገር ጥሩ ነው። ባይዜ አሁን መዝሙረን ለምን እንዲተናገራችሁ ቢባል አሁን የምሬን ነው 132,000 ፎሎወር። እንግዲህ ይሄ ስንተኛ አካውንት ነው መዝሙሬ? ይሄ ሶስተኛ አካውንት ኦልሞስት እስካሁን 1 ሚሊዮን ይገባ ነበር። 130 ምናምን ሺህ ፎሎወር ማለት ትልቅ ፎሎወር ነው። ባይዜ የመምህራን አኩቻ ነው መሆን ያለብን። ቤት ይመጣሉ እንጂ ቤትም አያስፈልግም። እና ከታች ያሉት ሰዎች ሄዱ። ከዛ አንጻር ነው ያው ትልቅ ቦታውን ከመስጠት ማለት ነው። ምንም ራሳቸው ወደ አንተ ነው መምጣት ያለባቸው። ጭራሽ መምህር የታሉ ተብሎ መዝሙረ ተብሎ እንዲመጡ ነው የተፈለገው። እና እኛም ደስ የሚለን እንደዛ ነው። ባይዜ መጥተው ገስ ጠይቀው ቁጭ ብለው ይማራሉ ማለት ነው። ታክሲት እኛም እሱን እንፈልጋለን። ባይዜ እንደዛ ቢሆን ደስ ይለኛል። እንደኔ እርስዎ ደስ አይሉትም? አረ እናንተ እኮ ነገርኳችሁ እኮ አንቱ እያላችሁ ነው። የዛሬው ልዩ የሚያደርገው በአንቱ ነው የዛሬው ስል እንጂ የዛሬው መርፌ በአንቱ ነው። አንቱ ብሎ በጣም ባይዘዌ ቤቴንም እየከፈትኩ ያለሁትም ለዛ ነው። አሁን አይታችሁኝ ከሆነ ፕሮቴስታንቶቹ ትቻለሁ እና ተገላገለን እፎይ ብሎኛል አንድ ፕሮቴስታንት በውስጥ ጽፎልኝ። በቃ ማገዝም እንዳለብኝ በቃ ምንም እንዳላገዝኳችሁ ስለተሰማኝ ነው እና ቤቴንም እየከፈትኩኝ ነው። እሱን እቀጥልበታለሁ። ትክክለኛው ማካሄድ እሱ ስለሆነ እና አርማለሁ፣ አስተካክላለሁ። እግዚአብሔር ይስጥልኝ። ቤት ከፈታው ባይዜ ተመችቶኛል። ተከታታይ እየተከፈተ ነው እና ቲንክ ሌሊት ራሱ የሚገርም ኦልሞስት ሌሎች በማይከፍቱበት ሰዓት ነው እናንተ እየተከፈተ ያለው። ኦዲየንስም ስላለው ያንተ አካውንት በደንብ ይማርበታል። አይ ቲንክ የጥያቄ ሰዓት አንዴ ቆይ ባይዜ ሂስ የሚሰጥ ሰውዬ ራሱ ማይኖረውን ሰው እኔ ሲሰጥ አይመቸኝም። ጲላዶስ ራስ ቤት ክፈት፣ ቅድሚያ ራስ እየኖርክ ያልሆነውን ሰው ሊያጠቁም። ይኸው በቤቴ እኮ ነው። ኖ ከፍተህ ስራና ከዛ በኋላ ሌላውን ለመተቸት ሞክር ማለት ነው። አንተ ሳሰራ ሌላውን አተች። ስለዚህ አንተ ከፍተህ ዝም ነው ማለት ያለብህ። ማውራት ራሱ አይጠበቅብህም። ያው ሰፊ ለውኛሉ ያው እኔንም ሂስ ስጡኝ። ዛሬ ግን እኔ ከነጫማዬ አልጋ ላይ እንድወጣ ልታደርጉኝ ነው ማለት እድሉን ሰጥቻቸው እንኳን ወገኖቻችን ተመልከቱ ማለት ሊሄዱብኝ ራሱ አንቺ እንልብሻለን። ቆይ ጲላዶስ ሲሰራ አይታችሁ ታውቃላችሁ? እስኪ ምን ያህል አይታችሁ ታውቃላችሁ? ንጽጽር ሲሰራ ቲክቶክ ላይ ውረዱብኝ። እንግዲህ ሂስ ነው ምን ያህል አይታችሁ ታውቃላችሁ? እኔ ስገባ ላይ ራሱ ልተኛበት አትጩህብኝ ነው የሚለኝ። የምሬን ነው። ልተኛበት አትጩህ ነው የሚለኝ።
ብድግ ይልና ከእንቅልፉ አሁንም አልተኛህም እየጮክ ነው ይለኛል። እና ሳልፈልግ አንዴ ወደዛ ሄዳለሁ፣ አንዴ ወደ ሽንት ቤት ሄዳለሁ፣ ከሱ ለመራቅ እያልኩ ማለት ነው፣ ድምፅ እንዳይረብሽ። ትናንትናማ በስማም ስጮ ነው ያደርከው ይለኛል። ቀን ራሱ ይመጣና እኔ ጋር ከታች ቁጭ ብሎ ሰው አጥቼ ሲቸገር እና ገባ ስለው ካንስል ያደርግብኛል ስልክለት። ስለዚህ የሰውዬ ሂስ መስጠት ይችላል። አሁን ችግሩን ቅድሚያ ይፍታልን፣ ይውረድ። ቅድሚያ ሲወረድ ይበልና አብሮ ይስራና ችግሩን ይቅመሰው። በእርግጥ በውስጥ በደንብ እንደሚያስተምር አውቃለሁ፣ በደንብ ያስተምራል። ያስተማራቸውም ልጆች ግን ምንድነው እሱ ችግር እየፈጠሩ ነው። ይኸውን ለምሳሌ ቬኪ ካስተማራቸው አንዱ ነው። ቬኪ እየገባ ነው፣ እየሰራ ነው። ምን ያህል እየሰራ ነው? ቬኪም አንድ ሳምንት ይጠፋል ወይም ከነ ይጠፋና ይመጣል። ተማሪውም መምህሩ ነው የወጣው። አንዳንድ ተማሪ ነበር ክላስ ላይ የሚቀራላል። ረባሽ ተማሪ ደግሞ እንደዛ መምህሩም ሳምንት የሚቀር ተማሪው ደግሞ መምህሩ ሲመጣ ተማሪው የሚቀር እንደዛ አይነት ናቸው የቬኪና የጲላዶስ። ጲላዶስ ራሱ መስተካከል ያለበት ሰው ነው። ላይቭ መከፈቱ ምናምን ማለቱ ጤናማ ቢሆንም ራሱ መክፈትና መስራት አይችልም ወይ? ለምን ከፍቶ አይሰራም? ራሱ ያልሰራውን ለምን ሌላው ላይ ድንጋይ ይወረውራል? ምክንያቱም ስንሰራ ነው ጥፋትና ልማቱ የሚታየና ሳንሰራ እንዲሁ ቁጭ ብሎ መፍረዱ ላይከብድ ይችላል። የሚሰራ ሰው ነው የሚሳሳተው። ካልሰራ ዝም ብሎ እንዲህ ቢሆን ኖሮ እንዲያ ቢሆን ኖሮ ማለት ለሁሉም ቀላል ነው። ከሳይር ኮመንት እየጻፉም እንደዛ ማለት ቀላል ነው። እከሌ እኮ አጥፍቷል፣ እከሌ እኮ እንደዚህ ባይመልስ ማለቱም ቀላል ነው። ከታች ነው ላይ ለሆነ ሰው ነው እንትን የሚሆነው። እየሰራን ወገን እየሰራን ሂስ እንስጥ። አሁን እንግዲህ ስላልሰራ ምን እንደምንሰጥ እግዚአብሔር ይወቅ። ምንም ማስተያየት ለመስጠት ያንተ ከባድ ነው በእውነት። እኔ አንቱም አንቺም አንተም ብለን የምንጀምረው ነገር የለም። በእኔ በኩል ምንድነው ጠፍተህብናል። አይነው ብዙ ነገሮች አልፈዋል በህይወታችሁ፣ በአንተም በእፎይም አውቃለሁ። ከዛ በኋላ ግን ደግሞ እፎይን እናየዋለን ብዙ ሰዓት እና ብትገኝልን ደግሞ ሞር በተለይ ይሄ ቤቶች መከፈታቸው ይዘው በጣም ብዙ ጥቅም አለው። በጣም አንደኛ ልጆቹ ብክን እንዳይሉ ይጠቅማል እና ቤት መክፈቱን ላይ ቀዝቀዝ ብለሃል ጰላዲዮስዬ። እሱን ነው እኔ በቃ ከኔ የሚጠበቀው እሱን ነው እና በቃ ሳቅህን ግን ቀጥልበት። ሳቅህ በጣም 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 ኢንጆይ የሚያደርግ ነው ሲሰማ ሳቅህ እና በቃ እሱን ቀጥልበት። እሱን ብቻ ነው የማበረታታው። ሌላውን እለት እለት እየሰራ እየተጋ በተለይ ብዙ እውቀት እንዳለህ አውቃለሁና እሱን በደንብ ቤትን ከፍተህ ብናገኘው እሱን ነገር ከልክለህናል። አስተያየት ለመስጠትም መብት አጣህ እየዋርን እና ቤትን ከፍተህ ብታስተምረን ከእፎይ ጋር እየተነጋገራችሁ ፕላን እያደረጋችሁ ቢሆን አሪፍ ነው ባይነኝ። አመሰግናለሁ። ይሄ ብቻ ነው የኔ። ጰላዲዮስን በቲክታክ ስራ መውቀስ ግንባር ቀደም የመጀመሪያው ተማሪው እኔ ነኝ። ያው ቲክታክ ላይ አይሰራም፣ ይሄንን እመሰክራለሁ። አይዞህ 100% እንደዚህ ይገባል፣ አልፎ አልፎ ግን አይሰራም። በውስጥ ግን ልጆችን ይገነባል። ባይዘው ያንን ታውቃላችሁ፣ ወይም ተናግሮታልና ቴሌግራም ላይ ያሉ ወደዚህ ያልመጡ የሚማሩት ዲስኮርድ ላይ የሚሰሩት ቴሌግራም ላይ ያሉ ጽድት ያሉ ልጆች አሉት። የቲክታኩን ግን እኔ እመሰክራለሁ፣ አልዋሽም። እኔ አሁን ተማሪው ነኝ ብዬ አልዋሽም። ቲክታክ ላይ ብዙም የለም። ያው በውስጥ በሌላም እየሰራ ስለሆነ ነው አሁን መጥቻለሁ። አሁን እየሰራሁ ነው አይደለ ወገን? እስኪ አሁን አክቲቭ ነኝ። ምንድነው ከስንት አንድ ቀን እየመጣ እየሰራው ነው ይላል። አሁን ሰው በደንብ መስራት ትችል ነበረ። በነገራችን ላይ ብዙ ልጆች አሉ። ቆይ ቪኪ አንድ ሰው ነው ባይሆን እኔ የማልመጣው ተማሪዎች እንዲመጡ ስለፈለግኩ ነው። ባይዞ አይ ቲንክ ስንት ናችሁ? 10 ምናምን ሰው አለ ይመስለኛል። አይ ቲንክ ኦሮምኛ ላይ 4 ልጅ፣ ትግርኛ ላይ 3 ሰው፣
አማርኛ ላይም እንደዚሁ ማለት ነው። ግን አሁን እነዚህን የሚገስጽልኝ ሰው ያስፈልገኛል ወደፊት እንዲመጡ። ዲያቆንዬ የሚገስጽ በቴሌግራም ግሩፕ ዴቭ ብቻ ነው የመጣው። ባይዘው ወይ ዴቭ ተባሯል። ባይዘው የኔ ተማሪዎች ዲያቆንዬ አንቺ ልሽ ልንገርሽ አይደለ ዴቭ እኔ ጋር ተማሪ ተባሮ ነው። ጸባዩ አስቸጋሪ ነበር አይደል? ዴቭ ተባራ ነው አልተመረቀም ሙሉ ገና በቅርቡ የተባረረች እውነት ተባራሪ ነች። ናኑም እየጻፈች ነው። ናኑም ተባራለች። ከግማሽ ማለት እንዲህ ከቆጠርኩ በጣም ብዙ ሰው ተባሯል። ዲያቆን እኔ ጋር እንደውም በዚህ ቢወቀሱ ደስ ይላል። ለመስጠት ትምህርቱ ካለቀ በኋላ ተባራል ይላቸዋል። ይሄ ሙሉ ነው ደስ የሚል ሰርተፍኬት ለመስጠት እኮ ትምህርቱ ካለቀ በኋላ ተባራል አላለ። ሁለተኛ ዙር እኮ ምድር ዳርጎ አስገቡ ምናምን ብሎ ኧረ ተው ፓላዲስ ስም አታጥፋ። እኔው ተባረዋል። ያባረ ተዘልቀዋል። አቢቲም ተባረሻላ። እኔ ብቻ ነኝ ያልተባረርኩት አብሬው ስለምኖር። ሁለት ተናገርክ። እዚህ ይስጥልን። እኛንማ እኮ ሲመዘገብ ስንት ተማሪ መሰለሽ የመዘገብ ነው? 500 አካባቢ ነው። መጨረሻ ስንት ቀር ብለዋለሁ? 20 ተማሪ አለኝ። እግዚአብሔር ይስጥ ብዬ ብሎክን የሚስል ነገር አካውንት ስለቀየርኩ ነው የጠፋችሁብኝ። ግን አውርተናል። ግን ተባረርኩ ሳይሆን ቀርቼ ነው። ይስተካከል። 500ውን ለማናገር ተከፋፍሎ ሰብስቡ የተባለበት ጊዜ ነው የሚቆጨኝ። እነዛን ሁሉ ልጆች ማናገር እኔስ ማስታወቂያ መስራት እናስተምራለን ብዬ ከዛ በትኖ ምን ነው ዛሬ ከሌላ ባረር ነው ይለኛል። ዛሬ ከሌላ ባረራለሁ ይለኛል። እርግብም አለ የተባረረች ከስር። እዚህ ቤት ውስጥ ያልተባረረ የለም። አሁን ስለ እርግብ እንትን ልበላችሁ። የምር እርግብ ቢያንስ እናንተ ጋር ተምራ ብዙ ነገር ይዛ ወጣለች። ኢቨን ፒዲኤፍ አዘጋጅታለች በኦሮምኛ ምናምን አይቼዋለሁ በነገራችን ላይ እና እንደዚህ የትንሽ ተምረው ብዙ ትንሽ ጊዜ መተው ራሱ ብዙ የሚማሩ ልጆች አሉና እርግብ አሁን ምሳሌ በራሷ በኦሮምኛ ራሱ በራሷ ቋንቋ ራሱ እንትን ያለቻቸው ነገሮች አሉና ጎበዝ ለማለት ነው። እርግብንም ራሱ ቆስጠንጢኖስ ይግባ። ቆስጠንጢኖስ እሱ በጣም መመከር አለበት። ባይዘው ቆስጠንጢኖስ እንዲገባ አርጉ። እኔ እንዲሁም ጳላዲዮስ አልቆብናል መሰለኝ። እፎይ ይሁን በጉጉት እየጠበቅን ያለው ነው እፎይን ስለሆነ እፎይ ባይዘ ዲያቆንዬ ልጆች አስተምር ተብሎ 2 ቀን ነው 3 ቀን ተሰጥ 3 ቀን አስተምሯል እፎይ ማለት ነው። ተማሪዎች ይመስክሩ። አሯሩጦ ምኑን የያዙት የ2 ሰዓት ትምህርት በ15 ደቂቃ ጨርሶ ማለት ነው ብሎ ነው የተቋረጠው ክላሱ። ባይዚ ምንም ተስፋ የለውም። ማማይም አንድ ቀን አስተምራለች። 500 ተማሪ እኔ ሰብስቤ 500 ተማሪ ሰበሰብኩኝ። በመጀመሪያ ተው አታበር አልኩት። ቆይ እንመልምላቸው አለ። እሺ ጥሩ ተማሪ የተባለ ሆይ ይቅርታ እንዴ ይቅርታ ወንድም ማለት ልጁን አስገቡት። ዛሬ ሰው አላክንም አይደለ? ፎይ ልብስ የሚወስድ ዛሬ ልጁ ጋር ወንድማችን ጋር ልብስ የሚወስድ ብለህ ወስዷል። ትናንትና ወስዷል። ያም የሚጠመቀው ዛሬ እዮታች እየጻፈልኝ ነው። ሰዎች ተቀምጠዋል እየጠበቁኝ ነው ስላለ ነው። አስገቡትና እናናግረው አንዴ እና በዚሁ ደግሞ ፎሎ ሞዴሬተር ልስጥሽ አላውቀውም አካውንቱን እሱን እያስገባሁት እፎይ ይቀጥል። አብቴ ግን እንደዚህ ሚዲያ ላይ እነዚህ ሰዎች ማውጣቱ እንትን ነው ምንም የሚያመጣባቸው ተጽዕኖ ምናምን የለም። ዳቆንዬ እኛ ጋር እኮ አይሰሩም። የስጦታ ነው ዝም ብለው መስጠት ነው እንጂ እኮ እኛ ጋር ምንም የሚያገናኛቸው ነገር የለም። ያው እሱ ቃላቸው ከዛ የተረፈው ኦኬ። አይ በቃ ካሰባችሁበት ጥሩ ችግር የለውም። ሰልችሻል ችግር እፎይ ይቀጥል። ሜቢ ባይዜ እፎይ ብቻ አይደለም እንዲህ ሲያሯሩጧቸው የነበረው ማማይም አንድ ቀን አስተምራ ባይዜ ጠፍታለች። መዝሙር ይውቀሱልኝ አናስተምርም ብለው ያመፁ ሰዎች ናቸው እነዚህ እዚህ ውስጥ ያሉት። እነሱ ናቸው ያሯሯጡኝ። እኔ አይደለሁም እንትን ያሯሯጥኳቸው እነሱ ናቸው ያሯሯጡኝ። እንዴ አይዶንት ሊሆን አይደለም። አይ ዶንት ቲንክ ፈረዝም እኔ ነኝ እንደውም ያስጠራኋት
አስታውሳለሁ። ክርስትና ላይም በደንብ እሷ ስስጥ ተብሎ በደንብ ተጠርታ አንድ ቀን መጣችና ሪከርዱን ላኳል እስካሁን። ከዛ በኋላ የውሃ ሽታ ጌታ ወይ ታዲያ ራሱ በላዲ እኔ ክላስ ነኝ ለአንድ ቀን ያልከኝ አይደል? ለአንድ ቀን አይደል ያልከኝ? በላዲ ለአንድ ሳምንት ነው። ኧረ ተይ ለአንድ ሳምንት ነው። አንድ ሳምንት ነው። እኔ ምንም ሁለተኛ ዙር ልጀምሩ ነው። የሆነ ነገር ትዝ ብሏችሁ ነው መልሱ እንጂ እኔን ማነው ቀጥተረኛ አይበቃኝም። እኔ አይ እሺ ማማዬ ነች የምትሰፈው። ማማዬ ነች አላስተምር ብላ እና እፎይ ሁለቱንም ቆይ ሰፊ ላይ አድርጋቸው ጎን ለጎን አድርጋቸው እንደዚህ። እንደውም ምክንያት አገኘው በነገራችን ላይ አናስተምርም ብለው አምፀው የወጡ ሰዎች ናቸው እና ይመከሩልኝ። መዝሙርዬ አናስተምርም ማለት ነው። አናስተምርም ብለው እኔ 500 ተማሪ ሰብስቤ ያስተምራለሁ ብዬ ተዘጋጅቼ ስገባ 15 ተማሪ ሰብስበህ እነኝህ ናቸው የቀሩት አልከኝ። ተባረሩ። የመጀመሪያ ቀን እንደውም ብዙ መጥተዋል። ስለ አንተ ስለምገባ ተነግሮ ተባዬ ስንት ነው ያገኘሁት? 15 ነው 18 ተማሪ ከ500 ተማሪ ውስጥ ማለት ነው። አይሻልም? ተመረጠው 6 እና 7 ተማሪ ነው የምንማረው በፊት ነው እንዴ? በትነ ጨርሰሃቸው ልጆቹን የኔ ጥፋት እኮ አይደለም። እፎይ እና ጳላዲ ካስተማራችሁ በኋላ እፎይ ሲያስተምራችሁ በቃ ቻው ነው የምትሉት። ምክንያቱም ጳላዲ ፖይንቷ ላይ እደግመዋለሁ እያለ ስክሪንሻት እያደረገ ሊንክ እያስቀመጠ በደንብ ያዙት ሰምታችኋል እያለ 10 ጊዜ ነው በደንብ እያሰመረ የሚያስተምረው። እፎይ ላጥላጥ ነው። ያንን የለመደ በተአምር ከእፎይ ጋር አይማርም። ይሄ ያው አይፈረድባቸው። በጣም የደጋገምኩት የዛለታ የመጀመሪያ ቀን እሺ ፈጠንኩ ይባል ይችላል። የመጀመሪያ ቀን ብዙም በኋላ ግን እኮ ቀስ እያልኩ ሜጄ ሐሚድ ሰማለሁኝ። ኧረ በቃ ሪከርዱን ራሱ እየሰማን ሪከርዱ ራሱ ይፈጥናል ይላሉ። ቀስ ብሎ መዝሙሬ ቀስ ብሎ በሱ ቤት እያወራ ነው እና ቡሃሪ 5177 ሱራ 539 እንዲህ ገዛ። ኧረ ተረጋጋ። ከዚህ በላይ ለራሱ አይታወቀውም። አሁን እኔ እፎይ ላይ እንትን አለኝ። እፎይ ማስታወቅ ያለበት ነገር አለ ብዬ የማስበው ነገር አለ። እውነት ነው። እሱ ምንድን ነው? ሆን ብለው እፎይን እንዲሳደብ የሚያደርጉት ሙስሊሞች የሚዋዩ ሰዎች አይቻለሁ። ፐርፐዝሊ እሱ ማለት በቃ ስሜታዊ እንዲሆን ወይ ከአፉ ክፉ ነገር እንዲወጣ ማለት ነው እና ከዛ የሆነ ነገር ሪከርድ እንድትደረግ እና አይ ቲንክ እሱን ነገር በደንብ እፎይ አስተውሎ እንዲሁም በጣም ባይዘው በጣም እፎይ እንዲሁም በጣም ተለውጧል ብዙ ነገሩ። አሁንም ግን እንትን አለ ጫና አለ እንደማየው ፐርፐዝሊ ይሄን ይዘው እንዳይመጡ አንዳንዴ እየነቃባቸውም አይመስለኝም። እንትኑ ዲስከሽኑ በጣም ስሜታዊ ስለሚያደርግ ይገባኛል እና አይ ቲንክ እሱ ላይ እፎይ ሞር ብትጠነቀቅ ብዬ እመክርሃለሁ። ምክንያቱም በጣም አንተ ቤት ይመጣሉ ዋን ወይ ዘአዘር ወይ ሪከርድ ለማድረግ ይምጡ ለመስማትም ይምጡ ምንም ይምጡ ግን እየመጡ ነው። ያ ትልቅ አድቫንቴጅ ነው። በጣም ትልቅ አድቫንቴጅ ነው። ምክንያቱም እየጠላህም ሰው እየሰማክ ነው ማለት ነው። በጣም በቃ መጥፎ ነገር እንኳን እየታሰበ ግን እየሰሙክ ነው። ይሄ ደግሞ ትልቅ አድቫንቴጅ ነው። ትልቅ ጸጋ ነው ባይዘው እና ይሄ አንዳንዴ ነካ አድርገው ከዛ አንተ እንድትናገር የሚደረገውን ነገር አንተ በደንብ በተሻለ ፍቅር፣ በተሻለ እርጋታ፣ በተሻለ ትህትና፣ በተሻለ ክርስትና በቃ እኛስ የክርስቶስ ልብ አለ እንደሚል መጽሐፍ እሱን ነገር በደንብ ይሄን ብትጨምርበት ምን ያህል ሰው ልትማርክ እንደምትችል ምን ያህል ሰው የክርስቶስ ልታደርግ እንደምትችል እንዴ እየሰደብ ነው እየወገር ነው እየረገም ነው ለሞት እየፈለግ ነው እንደዚህ ይባል እያልን እሱ ግን በፍቅር ነው የሚያናገር እሱ ግን በፍቅር ነው የሚይዘን። ይሄ በራሱ አንድ ትልቅ ወንጌል ስለሆነ ማለት ነው እና እኔ አይ ቲንክ እሱን በጣም እሱ ላይ ሞር ኢምፕሩቭ ማድረግ አለብህ ብዬ አምናለሁ። እፎይ ይሄ በጣም የምመኘውም ነገር ስለሆነ ማለት ነው። ምክንያቱም በአንተ ጋር የሚመጡት ነፍሳት ብዙ ናቸው እና የቤት ስራ እየሰጣቸው ነው የምትሄደው። ያችን የሰጣቸውን የቤት ስራ ግን በልባቸው እንዳትቆይ የሆነ ሰው ይመጣና ብትን ያደርግባቸዋል። ከዛ የሆነ ነገር እንድትናገር ያደርገዋል። ከዛ በኋላ በቃ ገንብታ የነበረውን ነገር ይመጣና ፍርስ ያደርገዋል እና
እሱን በጣም በተሻለ ጥበብና በተሻለ ማስተዋል በተሻለ ፍቅር ያን ነገር ብትመልስ እና ብታረግ በጣም ደስ ይለኛል። እፎይ የኔ እይታ ይሄ ነው። ሂሰን ትውጣለህ አትውጥም? በደርግ ቋንቋ እፎይ ቀብያለሁ። ጥሩ ንግግር ተናገሩ። እግዚአብሔር ያክብርልን። ዲያቆን ማግ አድርገህ ዋጣት እፎይ። ሂሰን ዋጥን። አይ ኤክስፔክትድ ነው የኔ ኤክስፔክትድ ስለሆነ ይሄ በጣም የሚገርም ምክር ነው። ባለቀ ሰዓት ነው እንደውም እስካሁንም እንዴት እንደቆየ አላወቅም። ባለቀ ሰዓት ማለት ገና አልተነኩ ብዙ እኮ አሉ እኮ ታች ላይ እፎይና ማማይን ተሸክመው ያሉ እኮ አሉልን። ይኸው ታላቁም አሉ እኮ መጥተዋል። ገና ታላቁማ እንኳን በሰላም መጡ። እንዲያውም ይኸውልህ ታላቁ አንቱ እያሉ መናገር አስለምደውኛል ዛሬ። ዲያቆን ታላቁ የገቡት እኔን ዲፌንድ ሊያደርጉ ነው እንዴ? ማማዬን ሂዱባት። አሁንም ልታመልጥ ነው እኮ። ወዴት ማማዬማ መሄድ አለብን። በነገራችን ላይ ማማዬ በጣም መወቀስ ያለባት ሰው ነች። አንድ ቁጥር ጻፉልኝ ማማዬ ላይ ሀሳብ ያላችሁ ሰዎች፣ መመከር ስላለባት እሷም ማለት ነው። አስቸጋሪ ሰው ነች። በደንብ አታስተምርም። አንድ ሁለተኛ እንዲህ እያልኩ እንድምቀጥል አይ ቲንክ ቁጥር እየጻፋችሁ ላይ ነው። ሰው ላስገባ፣ ማንን ላስገባ? ኦኬ ማማዬ ይሄድናት ነው እያሉ ያሉት እነሱማ ተሏላችሁ እያለሁ ሁላችሁንም እንዴት አላችሁ? ሁላችሁም ደጉላችኋል። ክርስቶስ ይብዛ። እንኳን ደህና መጣ። በሰላም መጡ። እንዴት ኖት? ወይ ታላቁ ወንድም ጋሽ ያለን እግዚአብሔር ይመስገን። ሰላም ናችሁ? ወይ እዛ ሲደላደሉ መጣበታለሁ። እስኪደላደሉ ነው አሁን። ቆይ እሺ። መብራት ኃይል በጣም ነቀርሳ ከሆነብን አንደኛው ምክንያት ለታላቁ ነው። ባይዚ በህብረት ነው የሚሰሩት ቴሌና መብራት ኃይል ላይቭ እንዳይገባ ማለት ነው። አይ ቲንክ በጣም አመሰግናለሁ። የተሰማኝ ክብር ታላቅ ነው። ምንድነው መደጋገፍ ጀመራችሁ? ገና ከመግባቱ መደጋገፉን ያዝ አድርጉት። መረገጥ ካለበት ይረገጣል። ታላቁ ማን ነው? ስሙን ፈርታችሁት ነው? አበባ ወስጃለሁ። ቅድም እኔ አልናገር ገና እንደገባ ጊፍት አበባ ሰጠ። ለአንተም ነው የሰጠው። ተው ቆይ፣ እኔ እንደውም ለአንተ ነው መጀመሪያ የሰጠው። እባክህ እኔ ጋር አልመጣም። አላየሁም። እስኪ ደግመህ ስጠኝ። ኧረ ያው ኧረ አይታይም። ጠርጎ መካድ አያሳይም። አሁን ተው። አሁን ማማዬና እፎይን ቶሎ እንጨርስ። እኔ እፎይን ተናግሬያለሁ በእኔ በኩል። ማማዬ ላይ ምንም ማማዬ እንደውም ከዚህ በላይ አቅም አላት። በቃ በጣም ከዚህ በላይ መስራት የሚችል አቅም አላት። እሷንም እንደዚሁ ኢሞሽናል ያደርጓታል። እንዳየሁት በጣም ኢሞሽናል ስሜት ያደርጓታል እና አንዳንዴ ላሸማቋት ሲሞክሩም አይቻለሁ። እሱን ነገር በቃ ብዙ ቦታ እንዳሰጩ ማማዬ። በተረፈ ግን መስራት በጣም አሁንም ትችያለሽ። በርችልን። እኔ ምንም ማማዬ ላይ ምን ላውጣ? ምንም ማውጣው ነገር የለም። ማማዬ በቃ በርች። የሚገርመው እንደውም አስታራቂ መሆናለሽ። በቃ በጣም አሮጊት ሆናለሽ ማማዬ። ባይዘው በጣም እንትን ብላለች። በቃ ማስታረቅ ነው መምከር ነው። አይ ቲንክ አጋቧባት መሰለኝ ይሄን የኔ አይነት ባህሪ እና ዛሬም ስታስታርቃች በጣም እየገረመኝ ነበረ እና በቃ በርችልን ለማየች ናት የምለው። ትበርታለን። የወንዶች አባል የሚኮራባት ብቸኛው አባላችን ማን ነው? ወንድማችን ነው። ይሄ አቢዩዝ ነው ሪሊ። እንትን አለኝ። ቆይ ማክሰኞና ሐሙስ ምንድን ነው ቤትሽን ከፍተሽ ጀምረሽ ነበር። ለምን ቆመ ማማዬ? እኔ ነኝ። አይ ጀምራለሁ። ዲያቆን ያው ነግሬ የለ ከዛ አንፃር ምናምን እኔ ነኝ ጀምራለሁ። እሺ ጥሩ በቃ እሱ ነገር ባይቆም፣ ምክንያቱም ብዙ እድል ያገኛሉ ሙስሊሞቹ እየመጡ ለመማር ለመጠየቅ መጽሐፍ ቅዱሱንና እሱን ነገር እኛም ብናግዛት እየገባን ጥሩ ነው ብዬ አምናለሁ።
በዛውም ለእኔም ምን ጸሎት ያድርጉልኝ። አስቡኝ፣ ቤቴ ሙስሊም እየመጣ አይደለም። በጸሎት አስቡኝ። ጳላዲዮስ ባይዘወይ አይ እፎይ ጳላዲዮስ እኮ 1300 ሰው ካለ እሱ ሲያወራ እኮ 900 ወይም 800 ሰው ነው የምታገኙት። ስታወራ ይቀንሳሉ። የት ሄድክ? እኔ ለምን ሙስሊም እንዲመጡለት እኔ ለምን እኔ ከሌለው እኮ ቤቱ ለምኑ ይዘጋል። የምሬን ነው። አሁን ይሄ ሁሉ ሰው አለ፣ መዝሙር አለ፣ ታላቁ አለ፣ እፎ አለ፣ ማማ ያለች፣ ኮንስታንቲኖስ ዴቭ አለ አይደለ? ያው ሞዴሬተር አላችሁ። ስንት ሙስሊም አለ? አንድ ሙስሊም እኔ ቤት አታገኙ። በቃ አጥር ነው የሆነባቸው የኔ ቤት። የምር ተሳስታችሁ ገስት ላይ አታገኙም። ተሳስታችሁ ካለ እኔ ልቀጣ። ገና እኮ መዝሙር ሳልከፍት ነው እንደገና ገስት የሚልኩት ሙስሊሞቹ። እኔ ያስቁኛል። ገና ሳልከፍት ገና አንድ መዝሙር ሳልከፍት ማለት ነው ገስቱ ላይ 5-6 ሙስሊም ነው። ጳላዲዮስ እነማማይን ነው እፎይም በነገራችን ላይ መንገድ ላይ ራሱ አብራችሁት እንደዚህ የሚድድር ካገኛችሁ እኔ ስላገኘው ነው በተደጋጋሚ እና ከክርስቲያን ይልቅ ሰላም የሚለው ሙስሊም ነው። ጌታ እንደዚህ ከርቀት አይተው የሚለዩት ሙስሊሞች ናቸው። ለጸጋው የሙስሊም ነው እሱ። ጺሜን እያዩ ወንድማቸው እየመሰልኳቸው ሰላም አለይኩም ይሉኛል። ዲያቆን አስበውታል። ክርስቲያኖች እንደዚህ እሱ ነው አይደለም ብሎ ተጠራጥሮ ያልፋሉ። ሙስሊሞች ግን ከርቀቱ ላይ ይለዩታል። እኔ ግን ራሳችሁ ጳላዲዮስ እና እፎይ ያው እኔ ራሳችሁን ጤንነታችሁ ግን ጠብቁ። ዳይሃይድሬት እንዳታረግ ረጅም ሰዓት እያወራ አንዳንዴ ትንፋሽ ራሱ በቃ ስብስብ አድርጎ ሊወስደንም ይደርሳል። ዳይሃይድሬት አድርገህ ብዙ ችግር ውስጥ እንዳትገባም ራስንም እየጠበቅ ቢሆን ጥሩ ነው። ውሃም እየጠጣ ምን እያልክ ኢቭን ወይ ደግሞ ሰዓቱንም መገደብ ብትችሉም እኔ ጥሩ ነው ባይ ነኝ። ባይዘወይ በቃ የሰርግ ዕለት ምን ያህል እንደጠጣው ታውቃለህ? የሰርግ ዕለት ኧረ እኔ ሰምቻለሁ እሱን ነገር። ስንት ነበር የጠጣሁት? ነግረዋል ግን አያወራም አሉ እፎይ። የምር አሁን እዚህ ጋር እንደሚለፈልፈው ምናምን መሰላችሁ አሉ። ጸጥ በአካል ማውራት አልወድም። ባይዘ አንድ አወራም አሉ እንዳቀርቅሩ ጸጥ። የሆነች አዲስ ልትዳር ወደ ባሏ ቤት እየሄደች ያለች የገጠር ሙሽራ ነው። ኧረ እባክህ አውራ ቅልል ስትማንገት እንድትተምራ ያደርጋል እንዴ ሰውዬ። አተፎይ ምንድነው አውራ እንጂ ምናምን ለጠላ ስጥኝ ምናምን ፊቴ ከፈል ካላለ እኔ እፈራለሁ ይላል። በነገራችን ላይ ቪዲዮውን የመጀመሪያው ታላቁ ያልከው ነው። በአካል እኮ አይናፋር ነው በአካል መዝሙሪያ ቤት ነው፣ ሰርግ ላይ ነው በነገራችን ላይ የታወቀው። ሲስኮረመም ፎቶ ላይ አይተሃል አይደለ? መዝሙር ምናልባት ከፊት ነበር የሆነ ሰዓት። አዎ እኔም አይቼዋለሁ። መሳ ደንበል አንድ ቀን ተገናኝተን ድምፅ ታፍኗል እኮ ታላቁ ባይዘበይ ኤርፎን እየተጠቀሙ ነው እንዴ? ወይ ኤርፎን የኔ ኤርፎን ያለው ጉሮሮ ላይ ነው መምርዬ። ምን ሆኖ ነው ታዲያ ድምፆት? ያው ትንሽ ጉንፋን ቢጤ ዞሮኛል ለዛ ነው። ስልኩ ርቀዋል እንዴ? ከስልኩ አይሰማም በደል። አሁን መሰለኝ ስልኩ ጉንፋኑ ነው፣ ግን ሁለቱም ነው የተያዙት። ስልኩም አለ ጉንፋኑም አለ፣ ሁለቱም ተደርቦ ነው። ድርብ ነው መርግድ ነው እንግዲህ ይመርግድ። ያው ያልተማርን ሰዎች አለን ምን ማለት እንደሆነ ማናውቅ። ቸብቸብ ደርቡ ቸብቸብ ያርጉ። እሺ ይቀጥሉ። አሁን እንጂ እፉማ በጣም አይናፋር ከመሆኑ እየተነሳ ራሱ ደም የሚሰጥበት ቤት ሲሄድ ራሱ ይሽኮረመማል። ደም ሊሰጥ ሄዱ እሺ በቃ እሰጣለሁ ምናምን
እሺ በቃ እሰጣለሁ ምናምን ልናገራ ደም መስጫ ቦታ ላይ ለምን እንደማፍር ታሪኩ ምን መሰላችሁ? ታላቁ ለሚወደው አካል መጋበዝ ፈለገና ደሜንም ቢሆን ሰጥሻለሁ ላንቺ ይላል እና አንድ ቀን መጋበዣ ስላሌለው ደሙን ሰጠ። ያንን ስሰማ ከዛ በኋላ እኔም ደሜን ስሰጥ ለመወደው አካል እንደምሰጥ ሳቅ በጉጉት በስስተ ተሽኮርምሜ እንጂ በንቀት እንዳልሆነ ለመግለጽ ነው። አይ የደቡብ ጉዳይ ርዕስ አሁን ሽፍት እያደረጋችሁ ነው። ርዕስ ይጠበቅ። ከጨረሱ ይውረዱና የሆዳቸውን ጀመሩ እኮ ማማዬ ግን እየሸወደች ነው ዲያቆን። ቆይ እንደዚህ እኮ ማለት ነው ዴቭ። አይሆንልህ ቀላል ዴቭ። ማማዬ ላይ ሀሳብ አለ ቶሎ ማማዬ ሰፊ ላይ ቶሎ ብቻ ፕሮጀክቶች ትጀምራለች፣ አሪፍ ግን ታቋርጣለች። አሁን ቅድም አንተ አንድ አንስታል አሪፍ ፕሮጀክቶች ትጀምራለች፣ በቴሌግራም ትስቃለች፣ ግን አጨርሳችሁም እና ይህ ችግር ቢቀርፍ ባይ ነኝ። ኦኬ በጣም አሪፍ። ቆስጠንጢኖስ ማማዬ ላይ አስተያየት አለ? ማማዬ ትልቅ አስተያየት አለኝ። በጣም ሙስሊም እህት ወንድሞች ብቻ ኮመንት ሲያደርጉባት ሰምቻለሁ። በድምጿ ብዙዎች እየሳቱ ነው እና ድምጿን በኮንቨርተር ይዛለን ብትገባ በጣም አሪፍ ነው ብለን እናስባለን። ወንድሞቻችን እየሳቱ ወደኛ እሷ ወዳለችበት ቦታ እያልቀረቡ ስለሆነ ከትምህርቱም እየራቁብን ነውና ማሜ ነገር አስቢበት። በጣም እንከን እየሆንሽብን ነውና ዋ ባይዘ ቆስጠንጢኖስ አንድ ትዝ ያለኝ እና አዲስ ምርት ነው ብለው እፎይ ጸረ ተባይ የሚል ተመርቷል። ሰምታችኋል? ማማዬ ደግሞ ጸረ ወንዶች ሆነ እንደ ድምጿ የምሬን ነው። እንደዛ ሰምቼ ድክም ምን ያልኩት እፎይ ጸረ ተባይ ብለው አዲስ አሁን በዚህ በእንትን ውስጥ እያለ በተከሰተ ጊዜ እና ያኔ ነው የተመረተው። አይቼዋለሁ። እሱ ነው እፎይ ጸረ መድኃኒት የሚለው ጸረ ተባይ የሚለው እፎይ የአይምሮ አቢቲ ያሳባልሽ ለማማዬ? አይ እኔ ምንም ሀሳብ የለኝም። በዚህው ትበርታ ነው፣ ሌላ ምንም አይደለም። ይቅርታ ግን በመሀል ስለገባው ከስር ኮሜንት ስለእንትን ስላለኝ ነው አስገባው። ፕላዲ ልጁንና የለኝም አይሰራም። በህግ አምላክ ኦኬ። ገስት ነው ማለት ማግማትሽ ኦኬ። ገስት እሺ፣ ስጣት ገስት ማኔጁን ስጣትና እሺ። እፎይ ለማማዬ ምክር አለ? ብዙ ነው። ቆይ እሺ ጀመረና በኋላ ገንብቶ ማድረሱ ይሻላል። ምን አልከኝ? ገሎ ማዳን ይሻላል ወይስ አድኖ መግደሉ ይሻላል? ምን ነው ቅድም እኔ እንደሱ ብታስመርጠኝ አንድ እኩል ነን ተርሶ ጋር እሺ። ወይ ትዝ ሲል ትነግራታለህ። ሜይ ቢ ከፈለግከው ወይ ንገራት። እሺ አድኜ ልግደላት ባይሆን እና አክቹዋሊ ወደ ላይቭ እኔም እንድመጣ ያደረገችኝ እሷ ነች። የንጽጽሩን ዓለም የተዋወቅኩት ማለት ነው። እና በዛ ቅሬታ አለኝ። እዚህ የማሜን ስንት ገመና እንድናነብ ያደረገችን ጀስ ወደዚህ ስባናለኝ ማለት ነው። እና ለዚህ ደግሞ አላመሰግናትም። እና ይሄ ሁሉ ሰዓት ላይ እንድንጣድ አድርጋኛናለች። ምስጋና ወቀሳ ባላቀውም እሳት ላይ እንድንጣድ ያደረገችን እሷ ነች። ይህንን ኃላፊነት ትውሰድ። ሁለተኛ ምንድነው እሱ ቪዲዮ ትሰራ ነበረ
እና ቪዲዮ ትሰራለች፣ ጥሩ ጥሩ ቪዲዮዎች። እናንተ ደግሞ ላይክ ሼር አድርጉላት። አሁን ላይ ቀንሳለች ቪዲዮዎች ላይቭ ገብተን አሁን ስንት ሰው ነው ያለው? የሁሉ ሰው ተደርድረን 9 ሰው ገስት ላይ ያለ 1200 ሰው ነው ያለው። ሉክ 1200 ሰው ነው እየሰማን ያለው። ስለዚህ የሁሉ እዚህ ጋር ቁጭ ብለን ጊዜ ገድለን ተደራሽነታችን ለ1300 ሰው ብቻ ነው። አንድ ቪዲዮ ብትሰራ ግን 50 ሺህ 60 ሺህ ሰው ጋር ይደርሳል። ምን ያህል ተደራሽ እንደሆነ ቪዲዮን አስቡ። ሰው ቪዲዮዎች ከኛ ሳይድ የሚሰራ የለም። እስልምና ላይ ቪዲዮ የሚሰራ ብዙም የለም። ከዛኛው ሳይድ ካያችሁ በጣም ብዙ ቪዲዮዎች ነው የሚሰሩት። ብዙ ቪዲዮ የሚሰሩ አሉ እና ያንን ትሰራ ነበር ማማያ። አሁን ላይ ቀንሳለች። ለምን እንደቀነሰች ለምን እንደተወቹ አላቅም። በደንብ ቪዲዮዎች ቢሰሩ በአሪፍ ሁኔታ ቢሰሩ ከላይቭ ይልቅ ቪዲዮዎች በጣም ቤስት ናቸው። እኔ ብዙ በውስጥ የሚያወሩኝ አሁን ብዙዎቹ ቪዲዮን ደጋግመው ሰምተው መረጃዎችን ሄደው አይተው ቼክ አድርገው ነው። ላይቭ ላይ ስንናገር መረጃው ካመለጠ አመለጠ ነው። ቼክ አያደርጉትም። እንደ ተራ ወሬ አድርገው ይወስዱታል። ዳውንሎድ አድርገው እኔ አሁን 60 ቪዲዮ አለኝ 50 40 30 70 ቪዲዮ አለኝ አለ። እያንዳንዱ መረጃዎች ቁጭ ብለው የሚያዳምጡ አሉ። ዳውንሎድ አድርገው አስቀምጠው ማለት ነው። ይሄ ሁሉ ቪዲዮ ነው የሚሰርች ነው ሰብስበው ማለት ነው። ሰው ቪዲዮዎችን እየሰበሰቡ ለቤተሰቦቻቸው የሚልኩም አሉ እንደዛው ማለት ነው። እና ያንን ጥሩ ትሰራ ነበረ። አሁን ላይ ቀንሳለች። የመወቅስባት ቢኖር አንዱ ይሄ ነው ማለት ነው። እያያን እንጨምራለን። ካልነካችኝ ግን ይሄው ይበቃታል። እና በተረፈ ጥሩ ነው የምትሰራው። እሺ ማማ ካልነካችኝ ያልነካትም ነው አውቄ እንድትነካው ልናደርግ እኮ ነው። በላዲዮስ ማማይ በጣም ያው እፎይ ያለሽን ሰምተሻል። ቪዲዮ እንግዲህ ቪዲዮ ሲሰራ ልፋት አለው እንደምታውቁት እና እይታ ደግሞ ይፈልጋል። ስለዚህ ተደራሽነቱን በደንብ እናግዛቸው። ስለዚህ ወደ ቪዲዮ መስራትሽ ወደ ነበረው ፕሮጀክት ተብሏል። ወደዛ ተመለሺ ነው ማማዬ፣ ወደዛ ተመለሺ ነው ማማዬ። ለእፎይስ ምክር አለሽ? የኔንማ ቅድም ዘጋን እኮ። አይ ቆይ አሁን ትዝ ካለ ብዬ ነው ወንድማችን ጋር ካነካችኝ አነካትም ብሎ ይሁን የቀረ ነገር እንዳለው የሚያሳይ ነገር ነው እና ልንካው ያወጣ። አዎ ከዚህ በኋላ በዚህ ቪዲዮ ላይ ሪያክት ብታደርጉ ጉዳችሁን ነው ዘረግፈው እንደተባል። ስለዚህ እኔ እፎይ ላይ ልሂድበታ። አይ በነገራችን ላይ የእፎይን ያወቅኩት ያው ታውቃላችሁ፣ ቪዲዮ ሲሰራ ሁሉም ታግ ያደርጉኛል። ፎሎ አርጊው ይሉኛል። አላውቀውም ነበር ባይዘው እና ሳየው እስልምና ላይ እንደዚህ ኮሜንት ሲጽፉለት አንተ ጥርሰ ሸራፋ ሲሉት ጥርሰ ሸራፋ ማን እንደሆነ ያሳያቸዋል ከሀዲሳቸው ምናምን እና ሁሉም ታግ ያደርጉኝ ነበረ። ፎሎ አርጊው ፎይን ይሉኛል። አላውቀውም ነበር። ከዛም ፎሎ አደረኩት፣ በውስጥ አወራሁት። ከዛ ከወንድሞች ጋር አስተዋወቅኩት እና በዛ ነው የተዋወቅነው ለማለት ነው። እና በስራው ሁላችንም የምንደሰትበት በጣም ጥሩ ስራ ነው የሚሰራው። ቅድም ግን ዲያቆን ያሬድ የተናገርከው አንተን ሊያናግሩህ የሚመጡበት መንገድ አንተ እንድትናገር የሚያደርጉ መንገድ ስለሆነ እዛ ላይ ጥንቃቄ አድርግ ብሎ ስላለህም እሱ ነበር የኔ ቅሬታ። በቃ ከሱ ውጪ እኔ ምንም የለኝም። በጣም ደስ የሚል ስራ ነው እየሰራ ያለው። ብዙ ነገርም ደግሞ እኛም ያላወቅነው እኛ በፊት እየሰራ ነው ብለን የምናስብ ሰዎች እሱ አዲስ መጥቶ ብዙ ያላወቅነውን ነገር ራሱ አሳውቆናልና ነካክቻለሁ። ካለህ ማውጣት ትችላለህ ወንድማችን። አሁን ቆይ የኔን ጥርስ ማስወራ መንገራው ነው። ጥርስ ሸራፋነቱን ለምን አነሳሽ? እኔም ምለው ይሄንን አይደለ? አሁን የሚታይ ሰው ነው። እስቲ ተገለጭ። አሁን አንቺ አለመገለጥሽ ነው እንጂ አሁን አንቺ ጥርስ አልተሰበረም። ተገለጡ። አሁን ደግሞ ቻሌንጅ ላርጋቸው ማለት ነው። ተደብቃችሁ የምትሰሩ ሰዎች ተገለጡ። ያልተገለጥሽ ሁላ እግሯ ነው ሸፋፋ። በእጇ እየሄደች ነው ይመስለው። ያው በእጇ እየሄደች ነው ይመስለው። ወገን አርገበላት አትሄድም እንደሚል እንደምትል በላዲ አይተሃል። የኔ እግር ያንተ እጅ ነው ብዬ ስንት ቀን አዎ ብለህ ተማምነን እንደወጣን ስንት ቀን። ለዛ ነው ግንባሯ የምትገልጠው። እሱ ቆይ የታላቁን እጅ ደጋግሜ አይቻታለሁኝ እና አሻሮ አረር ብሎ የተቆላ አሻሮ ነው የምመስለው። ቆንጅዬ ነች እና እንደዛ ከሆነ አስበው እንግዲህ የማማዬ እግር እንደዛ ነው እያልከኝ ነው።
አሁን ታላቁ ማለት ክሪቲሲዝማችሁን አቅርቡ። ሰፊው ላይ ነው ድምፁ በእርግጥ አይሰማም። በደንብ መውቀጥ ይመቻል። እንደው ድምፁ ስለማይሰማ እንደፈለጋችሁ ማለት ትችላላችሁ። አይ ቲንክ የገባ ሰው አለ ግላዲዮስ የቢአር ካፕል ማን እንደሆኑ የገቡበት እንትን አቢት ያልሻችሁ ሰው ናቸው? አዎ ዳቆንዬ። ኦኬ ሶ ምን እንድናደርግ ነው? እሺ ይህ ወንድማችን ለምሳሌ ከእስልምና ለሚመጡ እህት ወንድሞቻችን አልባሳትን በማዘጋጀት ለክርስትና ስርዓተ ጥምቀትን ሊፈጽሙ ሲሉ እህት ወንድሞቻችን ብዙ ልጆችን እየረዳልን ያለ ወንድማችን ነው እና ቤቱ በሚገባ ሰዓት ታፕታፕ ሸር ያደረግን ብናበረታታው ጥሩ ነው። መቼም የአንድ ልብስ ዋጋ ምን ያክል እንደ ሁላችንም እናውቃለን። ኦልሞስት አሁን ወደ 7-8 ልጆች ልብስ አዘጋጅቶ አስረክቦልናል። ትላንትናም አንድ ወንድማችን ቤቱ ድረስ ያው ሂዶ ተቀብሎ ሁሉን ነገር አሳይቶኛል። ለሴቶች እህቶቻችንም እና ያው በቻለው አቅም ይሄን ነገር እያደረገ ያለ ልጅ ስለሆነ እንደዚህ በዚህ ሰዓት በዚህ መልኩ ደግሞ ሰፖርት የሚያደርጉን ሰዎችን ስናገኝ ስፖንሰር ስናገኝ ከጎናቸው ሁሉ ሆነን ልናመሰግናቸው ልናበረታታቸው ይገባል። በዛ በተረፈ ደግሞ ስራም እያፈላለጉ ወንድሞችን እንደዚህ ከቤተሰብ ተባሮ የሚመጡ ልጆችን ስራ ለማስቀጠር እየተራራጠ ያለ ወንድማችን ነውና እንዲህ መልካም የሚሰሩትን ሰዎችን ብናበረታታ በቃ ማለት ያው እኔ እንጃ ምን እንደምል ባላቅም ማርያም እኔ በጣም ደስ ብሎኛል። ልደተ ቃል አሁን እስካሁን ካስጠመቃቸው በእኔም በኩል ከተጠመቁት ያው እፎይ ያስተማራቸው በልደተ ቃል የሚጠመቁትና በእኛም በኩል የተጠመቁት ያሉትን ሙሉ ልብስ የሸፈነልን እሱ ነው። እስከነ ለወንዶቹ እስከነ ጫማው ሙሉ ነጭ በነጭ ለሴቶቹ ደግሞ ቀሚስ እስከነ ነጠላው ሙሉ ልብስ እያደረገ እያለበሰ ደስ በሚል ሁኔታ ወንድሞች እህቶችን በቃ ደስ ብሎ ከነሱ በላይ እኛ እንድንደሰት እያደረገ ያለ ወንድማችን ስለሆነ እናበረታታው። እንደዚህ አይነት ስፖንሰር እሱ ብቻ አይደለም ሌሎችም ካሉ እየጠየቅንም ቢሆን ምክንያቱም በጣም ያስፈልገናል። አብዛኞቻችሁ ከእስልምና ሲመጡ እህት ወንድሞቻችን ተገለው ከቤተሰብ ርቀው ወጥተው ከብዙ መከራ ስለሚመጡ ብዙ ነገር ይጎላል፣ ብዙ ነገር ያስፈልጋቸዋል። ከዚህ በፊት ሸር በማድረግ አንዳንድ ጊዜ እርስ በርሳችን ነበር የልብስ የምንገዛላቸው። አሁን ደግሞ እንደዚህ አይነት ሰው ሲገኝ ልናበረታታቸው ይገባል ብዬ አስባለሁ። እግዚአብሔር ይስጥልኝ። እሺ በጣም በጣም አሪፍ ትልቅ ነገር ነው። እግዚአብሔር እጃችሁን ይባርክልን፣ ስራችሁን ያስፋልን። እዚህ ያላችሁ ሰዎች እንግዲህ በብዙ ነገር ታግዙታላችሁ ብዬ አስባለሁ። አንደኛ ለራሳችሁም ልብስ በማዘዝ ለራሳችሁም ለቤተሰብም ለምንም የሚሆን በማዘዝ፣ ሁለተኛ ደግሞ እንደዚህ ለሚጠመቁ ሰዎች ከሌላ ቤተ እምነት መጥተው ወደ ብርሃን ለሚመጡ እኔም በረከት መሳተፍ ፈልጋለሁ የምትሉ እንግዲህ እያናገራችሁ ይህንን ነገር ማገዝ ትችላላችሁ እና ፎሎ አድርጓቸው። ይኸው እዚህ ከታላቁ ጅብሪል አጠገብ ያሉት ማለት ናቸው። BR.couple የሚለው ፎሎ አድርጓቸውና በውስጥ ማዘዝ ከፈለጋችሁ ምንም ቢሆን በቃ ፎሎ አድርጓቸው። ለጊዜው ገስት ላይ ይቀመጡና ከዛ በኋላ እንግዲህ ሀሳብ ካላቸው አላውቅም ሀሳብ ይሰጡናል። ግን እስከዛ ፎሎ አድርጓቸው። አይ ቲንክ ፎሎወራችሁ ስንት ነው? መዝሙርዬ ወይ እንዴት ናችሁ? ክብሩ ይስፋ እግዚአብሔር። ባለፈው እነ ፈለገ ጋር እነ አኬ ጋር የተለያዩ ቦታ ላይ እድል ሰጥተን ነበረ። ነጠላ የሌላቸው እህቶች መጥተው እንዲለብሱ 10 ሰው እድል ሰጥተን ነበርና እስካሁን ያላገኘኋችሁ ማማዬን እፎይንና እርሶን ስለሆነ በሶስታችሁ ነጠላ የሌለው ሰው የምታውቁት ካለ 10 ሰው ላኩ፣ እኛ እናለብስላቸዋለን። ማስቀደስ ፍላጎት ያለው እንደዛ አይነት ሰው። ሁለት ደግሞ አሁን ይሄ አረጉ እንድንባል አንፈልግም፣ ግን እኛ በጣም ቆንጆ እግዚአብሔር የተመሰገነ ይሁን ጥሩ ትርፍ እናገኛለን። ነጋዴ ሲኮን ሌባ ማለት ነው። እኛ ሌቦች ነን እና ያው መስረቅ ነው ማንንም ሰው ሲገኝ እንደምናገኘው እና በጣም ከአቅም በላይ እግዚአብሔር በፈቀደው ልክ በጣም በትልቁ ነው ትርፍ የምናተርፈው። መብርሃን ደግሞ ይሄ ጤና ሰታኝ እንደዚህ አድርጋኝ። ድሮ በጣም ዱርዬ ሱሰኛ ምናምን ነበርኩ። ያ ሁሉ አልፎ ነው አሁን ላይ በጤና ቆሜ በጤና ሆኜ ነው እና ይሄ የሚሆንልኝ። እናንተ ተከራክራችሁ ወደ ቤት ለምታመጡት እኛ ሙሉ ልብስ ማልበስ ለእኛ ቀላል ነገር ነው፣ የአስራት በኩራታችን ነው። ግን እኛ የምንፈልገው አሁን እናንተ ጥሩ አድርጋችሁ የምትልኳቸውን እኛ ተንከባክበን ለእናንተ መመለስ ነው።
እኛ ራሱ መማር የሚያስፈልገን ሰዎች ነን እና ይኸው ሰሞኑን ያለሁበት ሁኔታ እኔ ሙሽራ ነበርኩ እሑድ። ያው አቢቲ ታውቃለች ግን ያለኝን ክፍተት እሷ ራሱ በጣም ምርጥ እህት ናት። መቤቴን እሷ በምትመራ ልክ ነውና እኛ እናንተ በፈለጋችሁ ሰዓት ከአመት እስከ አመት ይሄንን ነገር ማናችሁም ጨርሳችሁ በውስጥ አናግሩም። በእናንተ ስም ለሚመጣ ሰው እኛ እናለብስላችኋለን። ሁሌም ቃላችን ነው የማይቆም። ይሄ ገደብ ያስቀመጥነው ነገር አይደለም። እኛ በቀን ውስጥ ጥሩ ገንዘብ እናገኛለን። እግዚአብሔር የሰጠንን ደግሞ ማካፈል ግድ ስለሆነ ይሄ ያ ነውና ብዙ መናገር ስለማልችል እኔ ዝም ልበል። እሺ በጣም እግዚአብሔር ይስጥልን፣ ጸጋችሁን ያብዛልን፣ ረጅም እድሜ ይስጣችሁ። እንዲህ እየሰራችሁ የእጆቻችሁን ፍሬ የእጆቻችሁን በረከት እያበዛላችሁ እግዚአብሔር ጤናና እድሜን ይስጠው። ወንድማችን ትዳርህን ደግሞ ይባርክልህ፣ ቤትን እግዚአብሔር ይስራልህ። ድሆች የሚጠለሉበት፣ ድሆች የሚለብሱበት፣ ድሆች የሚተኙበት የሚመገቡበት ቤት እግዚአብሔር ይስጥህ። ለትዳርህንም በልጆች ይባርክልህ። የአባቶቻችንን ትዳር የባረከ እግዚአብሔር አንተንም ትዳር ይባርክልህ። ከአንተ የሚወለዱት ደግሞ አንተን እየተኩ ቤተክርስቲያን የሚያገለግሉ የተቸገሩትን የሚያለብሱ ያድርግልን። እግዚአብሔር ደግሞ በደስታ በበረከት ያኑራችሁ። በጣም ትልቅ ነገር ነው። ሌሎቻችሁ ማሳብ ካላችሁ ስጡት እና እዚህ ያላችሁ ግን ፎሎ አድርጉት ወንድማችንን እንዳለ ያው እሱ እንግዲህ 10 ልብስ ብሏል። እኔ እንደውም እዚህ ታላቁ ጆሮን ብታለብስልኝ ነው ወደ አገልግሎት ቢመለስ ደስታዬ ነው። ግን ነገ መጥቶ መልበስ ይችላል። መቤቴ ነገ ቁጭ ብዬ እጠብቀዋለሁ። ይኸው ደስ ባለ ሰዓት ሾላ ገበያ። አይ እርስዎ ከአንዴ ካፎት ወጥቷል። እኛ የሆነ ሰው የሆነ ነገር ካለ እሺ ነው እና ልምዳችን ይምጡ እናለብስልዎታለን። ይኸው ቃል ነው ነገው ነው። እኔ ስለጠፋ በዚህ ምክንያት ስልክ ቢያነሳ ስልክ ቢመልስ ከታሰበለት ተቆይቷል፣ ግን አያወራም ታላቁ። ይሄ ትልቅ ችግሩ ቢቀረፍ ተጀመረ። ብዙ ጊዜ ሞክሬያለሁ ክርስቶስን፣ ለሱ ብቻ ሳይሆን ለአንዳንድ ወንድሞቼ ብዬ በውስጥ ሁሉን ነገር ይኸው አለ ጨርሻለሁ፣ ግን በምንም ላገኘው አልቻልኩም። ይሄን ነገሩ ይታረምልኝ፣ ንገሩልኝ እባካችሁ። ወቀጣው ተጀመረ። እሺ እንግባበት ነው ዲያቆን ያር በጣም እናመሰግናለን። አይ ዶንት ኖ ለአዲስ ሙሽራ ምንድን ነው የሚባለው? እንኳን ደስ ያላችሁ ነው የሚባለው። እሱ ለኛው ተው እንኳን ደስ ያላችሁ። ግራጁዌሽን አረከው ሙሽራ ሰርግ ላይ እንደሆኑ ሰምቼ ነበር። አክቹሊ ትናንትናም የመጣው እኔ ነኝ የላኩት። ሰሞኑን እየወሰዱ ያሉት እኔ ነኝ የላኳቸው። ችግር የለውም ሁሌም ላኩ። ያ በጣም እናመሰግናለን። ሁሌም ለእናንተ ክፍት ነው፣ ቤታችን የሞላ ነው። እግዚአብሔር ስለሞላው ላኩ፣ እንቀበላለን። አቅም የሌላቸውን እንልካለን። አቅም ካላቸው በራሳቸው ገዝተው እንዲጠመቁ እናደርጋለን። አቅም የሌላቸው ከሆኑ ሆኑ ትንሽ ቤተሰብ ጋር ብዛ ምናምን ነገር እንደዚህ ትሆኑ እንትን ስለሚያስቸግር እነሱን እንትን እንላለን እና በጣም እናመሰግናለን። ይፈለን። አሜን። ይሻባት እግዚአብሔር ወንድማችን ልደትንም እናመሰግናለን። ልደትም ኢቨን አልብሶ ሁሉ እንትን ያለብልን አለ። አሁን እንደዚህ ሚዲያ ላይ ማናወጣቸው ልጆች አሉ እና ተጠምቀው ዝም እንትን የምንላቸው አሉ። ያንንም አስቸጋሪ ስለሆነ ነው እስልምናው ላይ ወደ ሚዲያው እንትን ማናመጣቸው ልጆች አሉ፣ ወደ ሚዲያው ማይወጡ። ያንንም ታሳቢ ባደረገ ሁኔታ እነ እፎይ ለማማዬ ያስተምራሉ፣ እነ ቢያር ካፕል ያለብሳሉ፣ እነ ልደት ያጠምቃሉ ማለት ነው። እንዲህ ነው ሰንሰለቱን አያችሁታል። ኬን ኦፍ እንትን ወንድማችን በጣም እንትን ልበለው ወንድሜ ሳይወጣ ወንድማችን በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ትልቅ እንትን ነው ይሄ፣ ለቤተክርስቲያን ትልቅ ድጋፍ ነው። በነገራችን ላይ ያው እግዚአብሔር ካለ ደግሞ ሰሞኑን አንዲት ልጅ ትጠመቃለች እና በልደት በኩል ልደት እንዲያወራክ እናደርገዋለን። እሺ እንደ እግዚአብሔር ፍቃድ ማለት ነው። እናመሰግናለን ግን ስላደረክልን ነገር። ችግር የለም እሱም እኔ ጋር ስለሚመጣ ልደት ችግር የለውም። እሱ እኔ ጋር ይመጣል። ያው ልደት ያለውም እናንተ የምትሉት በሙሉ በእናንተ ግሩፕ ያላችሁን ችግር የለውም፣ እኛ ጋር ፍቃደኛ ነን። እሺ ወንድማችን እግዚአብሔር ያክብርልን። አሜን። እሺ ናቲ እግዚአብሔር ያክብርልን። ሰፊ ሞቅ ያለ ምስጋና መስገናናል። እንግዲህ በጎደለው ሁሉ መድኃኒዓለም ይሙላበት አይደል? እኛ ማንለው አለ። እግዚአብሔር ይሙላበት።
በቤት በረከት አይጥፋ ወንድሜ፣ እግዚአብሔር ያክብርልን። እሺ ወደ ቀደመ ነገራችን እንመለስ። ፎሎ አድርጉት። ሜቢ አበባና እንትናችሁ እዚህ ስማች አስፈላጊ ነው ብዬ አላስብም። ከዛ በላይ ልክ ፎሎ አድርጋችሁት እዛ እስካላችሁ ማዘዝ የሚለቃቸውን ነገር ፕሮሞት ማድረግ ስለሚፈልግ አይ ቲንክ ያንን ሪፖስት ላይክ ማድረጉ ለሱ ይጠቅመዋል ከእናንተ አበባው ይልቅ ማለት ነው። እና ያንን ብታደርጉ ሞር የተሻለ ይሆናል ማለት ነው። ያ ፎሎ አድርጉት። ቢአር ካፕል የሚለውን ማለት ነው ጋይስ። ልብስም እዘዙ። ጥራቱን የጠበቁ እቃዎች ናቸው የሚያቀርባቸው። ልብስም እዘዙ። ኤፌስን ብትኖር ታወራለች። ያው እሷም ታዞላ ስላየች እቃውን ሁላችሁም እዘዙት። ቆንጆ እቃ ነው። ኤፌስን በዛ ቁመት ላይ ወይ ኧረ ተይ ማማዬ ላውራበት። ሼር ላድርግላት እና እዘዙ። በጣም ደስ የሚል ስራ ነው የሚሰሩት። የእውነት ነው የምላችሁ። አሁን ደግሞ 10-30 ነጠላ ተፈቅዶላችኋል። ያ ማለት ለምሳሌ ነጠላ የመግዛት አቅሙ የሌላችሁ እንደዚህ በአንዳንድ ምክንያት ለእናንተ ነው ማለት ያላችሁ ሰዎች የሌሎቻቸውን እድል አትውሰዱባቸው። ሲቀጥል ደግሞ ሁላችሁም ሂዳችሁ ነጠላ ስጡኝ እንደዚህ አድርግልኝ ስላላችሁት አያደርግም። የምትመጡት በውስጥ በኩል በእኛ በኩል መታችሁ ነው። ምክንያቱም በጣም ለተቸገረ ሰው ነው ሊሆን የሚገባው። አንድ ልኑሮን አንድ ለሌለው ልንሰጥ ይገባል እንጂ አንድ ኑሮን አንድ ሌላ ጭማሪ መፈለግ አያስፈልግም። ጀስት ምንም አንድ ለሌለው በቃ አጠቃላይ ለሌለው ሰው ለዛ ሰው ልንደርስለት ይገባል። ለወንዶችም ይሁን ለሴቶችም ነጠላ አሁን 30 ነጠላ ተፈቅዷል። 30 ነጠላ ሲባል አሁን ለምሳሌ ምንም ለሌላቸው 30 ምዕመኖች በቃ ስፖንሰር ይሁን ይሄ ወንድማችን ለሌላቸው ማለት ነው። ከዚህ በፊት በአዳም ወንድሜ የተሰራ አንድ ፋውል ስለነበረ ነው። በጣም ጥሩ ኑሮ ላይ የሚኖሩ እህት ወንድሞቻችን በአዳም ስም ነጠላ እሰጣለሁ ብሎ ሲል በውስጥ መተው ግን ሲያወሩት ሁሉም ማለት የማይጠበቅ ነገር ይሄ ነገር እግዚአብሔርም አይወደውም። የእውነት ለተቸገሩት ለሌላቸው ነው እንጂ ላላችሁ ሰዎች ምንም አይሰራላችሁም። እና 30 መመን ለተቸገራችሁ በውስጥ መታችሁ አናግሩን። 30 ነጠላ አለ እንግዲህ 30 ነጠላው ይህ ትርፍ ነው ከሙሉ ልብስ ውጭ ማለት ነው። እና የትላንትናው ልጅ ኦልሬዲ ወስዷል። ግን ዛሬ ወንድም አለም ሰው አላክንም። በኔም በኩል የመጣ ሰው የለም። በእፎይም ሆነ በልደታ ቃል አላቅም። ዛሬ የላክኑ ሰው የለም። ቅድም ሰው መጥተው የነበሩት ሁለት ሰዎች ነጠላ ያኔ ቃል ገብተን የነበረ ሰዓት ለፓፓ የነሱ ናቸው። ኦኬ በዛ ነው። አይ ነጠላ ነው እንጂ እኔ እንደዛ ልብስ መስሎኝ ደግሞ እንዳጋጣሚ ገና ሱሪ ዛሬ የጋርመንት ውስጥ ማስገባቴ ስለሆነ የወንዶችን ትንሽ ቀጠን ያለ እየመጣ ስለሆነ ሰው የነሱን ላስተካክል ስላስገባው ጋርመንት ለዛ ነበረ እና ችግር የለውም። ሲቀጥል እስቲ እናንተ በደንብ ጸሎት አድርጉልኝ። በዚህ ወር ውስጥ አንደኛውን ስራ ቦታ ስለምንጀምር ከእናንተ ውስጥ የመጡ ሰዎች ናቸው እኛ ጋር ስራ የሚጀምሩት ማለት ነው። እናንተ በጸሎት አግዙን። እንደ እግዚአብሔር ፍቃድ በዚህ ወር ያለውን ነገር ከፕሮሰሶቹ ካለቁልኝ አዲሱን ስራ ቦታ ስለምንከፍት ያው ከእስልምና የመጡ ሰዎች በጣም ተጽዕኖ አለባቸው። እኔም እዚህ በጣም ብዙ ሰው እኮ እንደሚገላምጠኝ አውቃለሁ በዚህ ጉዳይ ላይ እና ይገላምጡኝም እኔ ማንንም አልሰማም። የምፈራው አንድ ፈጣሪን ስለሆነ በዚህ ቦታ እንትን አለለምና ልክ ከእንደዛ የመጡ ሰዎች የስራ ማግኘት አለባቸው ባልነው ከባለቤቴ ጋር ወርተናል ጨርሰን። እሷ የሳፋሪ ኮም ሱፐርቫይዘር ስለሆነች ቢያንስ ሲም ካርድ መሸጥ የሳፋሪ ኮምን እሱን እድል እሷ እያነጋገረችን ያለችው አሁን ቢያንስ ሰኞ አሳውቅሻለሁ የዛን ልጅ ራቅ ያለውን ባለበት ቦታ ስራ እንዲጀምር ማለት ነው። ሌሎችም እንደዚሁ ጋር የሚመጣ እንደዚህ አይነት ክፍተት ሲኖር እኛ ወንድሞች ነንና እኛ ጋር መጥተው መስራት የሚችሉ በጣም ብዙዎች ይኖራሉ። ማናችንም እዚህ ጋር እውነት ያለን ሙሉ ኦርቶዶክሳውያን በንግዱ ዓለም ያለን ሰዎች ኦር ደግሞ በተለያየ በጣም እምነት ጥለንባቸው ማሰራት የምንችላቸው ሰዎች ስላሉ እኔ ብቻ አይደለሁም ሌሎቻችሁ ቢያንስ ከዛ የሚመጡትን ሰዎች ተመልሰው ወደ ሌላ እንዳይመለሱ ሰው ሲርበው ሲጠማው ወደ ቤተሰቡ መመለስ አይቀሬ ነው። ያ ወደ ቤት ተመለሰ ሲባል ደግሞ በጣም ብዙ የተደከመለት ሰውዬ ያም ሰው ተመለሰ ማለት ነው።
ወደ ቀድሞ ዓለም እውነቱን አግኝቶ ወደ ሐሰት ከሚመለስ ያለንን ከስራችን ላይ ተባብረን ብንቀጥራቸው አይጎዳንም። ያንን ስለሆነ ምለው እኔ አዲሱን አንቺ ታውቂዋለሽ ምን አይነት ፕሮጀክት እንደሆነ እሱ እንዳለቀልን ሙሉ በሙሉ ከናንተ የመጡ ሰዎች ብቻ ናቸው የሚቀጠሩት። ስፌቱን ማስለምደናቸው ምን ካልናቸው በኋላ የግላቸውን ሌላ ቦታ ሄደው የሚሰሩበትን ዕውቀት ነው እኛ የምንሰጠውና እስቲ እናንተ ጸሎት አድርጉልን በዚህ ጉዳይ። እሺ ወንድም አለም በጣም እናመሰግናለን። እግዚአብሔር ይስጥልን። በእርግጥ ከባለቤትም ጋር በቀደም ተነጋግረናል፣ አውርተናል። እፎይ ስራ ፈልጊለት ያልከኝ ልጅ ማለት ነው ለሱ ነው ዋናው አንደኛው ስራ እና ለሌሎች ደግሞ እንደዚህ ከቤተሰብ ተሰደው ለብቻቸው የመጡ ያሉ ወንድምቶች ለነሱ ነው ስራውን ስንነጋገር የነበረው። ያው እንደ እግዚአብሔር ፍቃድ ሆኖ ያው ያሰብነው በመንፈልገው መንገድ እየሄደ ነው ያለው። ስለዚህ ያው ልጁን ያው ኃላፊነት ማን እንደሚወስድ ያን ነገር ካንተ ጋር በውስጥ እናወራለን እና በዚህ መልኩ ያው ስራውን በቅርብ ይጀምራል። እውነት ባለቤቱን በጣም መልካም ልጅ ነች። ገና ሳናግራት ምን ችግር አለው? ችግር የለውም ስራ ፈልገን እኛ ተያይዘን እናስቀጥረዋለን ስትለኝ የእውነት በጣም ነው ደስ ያለኝና እግዚአብሔር አምላክ እውነት በእጥፍ እጥፍ ይባርካችሁ። እውነት እግዚአብሔር አምላክ እኔ እንጃ ቃላት የለኝም። ሁሌ በውስጥ ብዙ ነገር እላችኋለሁ፣ ግን ያው እግዚአብሔር አምላክ ከምታስቡት በላይ በእጥፍ ያርግላችሁ፣ ከክፉ ነገር ይጠብቃችሁ አባቴ ቅዱስ ሩፋኤል እና በርቱልኝ ወንድሜ። እሺ እናመሰግናለን ሁላችሁም። የተረሳችሁት አንድ ያላችሁ በስራ ያላችሁ በተለይም በእነዚህ ሰፖርት መደራረጉ በጣም ቤስ ነው። አሁን ወደ 7 ልጆች አዲስ አበባ ላይ ሰው ቤት ነው የተቀመጡት። ተጠምቀው ሰው ቤት እንደዚሁ ምንድነው የሚባለው ሰው ቤት እንደዚሁ ቁጭ ማለት ነው። ስራ የለም ምን የለም እንደዚሁ እና በጣም አስቸጋሪ ነገሮች አሉት። በዚህ ሳምንት አሁን 3 ልጆች ይጠመቃሉ እስከ እሑድ ድረስ ማለት ነው። እና የሆነ ከባድ ነገሮች አሉ ሲጠመቁ። ከዛ በኋላ ወደ ቤተሰብ ጋር እንትን ማለቱ አስቸጋሪ ስለሆነ አንዳንዶቹ ከባድ ይሆንባቸዋል ላይፍ። እና ስራ ጥሩ ስራ ያላችሁ በስራ ብታግዙን፣ ገንዘብ አይደለም ስራ ማሰራት፣ እንደዛ ብትተባበሩ በጣም ቤስ ይሆናል ማለት ነው። መልካም ማማይ በዚህ ላይ ያው እፎይ እንዳለው ነው በጣም አስቸጋሪ ስለሆነ ከዛ የሚመጡ ልጆች ምናምን አሁን ራሱ ሰሞን ተጠመቃለች አልኳት ከቤተሰብ ጋር በጣም እንትን ውስጥ ናትና አሁን ወንድማችን ሲናገር እንደውም ወይ አጋጣሚ እንደውም አሪፍ ነው አልኩኝ እና በልደት ያወራሃል በቃ ልደት እንትን በልደት በኩል ስለምትመጣ ማለት ነው ነግረዋለሁ ለልደት እና በጣም ነው የምናመሰግነው በእንደዚህ አይነት ነገሮች ሰፖርት ስለምታደርጉ ወንድሞቻችሁን ስለምትደግፉ በጣም በጣም እግዚአብሔር አምላክ ከዚህም በላይ ይባርካችሁ፣ ባርኮ ይስጣችሁ፣ ገንዘባችሁን በቤታችሁ በረከት አይጥፋ እና መስቀልዴ ሳላቀው እኮ በጣም መራቂ ሆኛለሁ። እናንተ በጣም ነው የምናመሰግነው። እግዚአብሔር ያክብርልን ወንድም እህቶች። አቢቲም በጣም እግዚአብሔር ያክብርሽ ስለምታደርጊው ነገር እና ወደ ጉዳያችን ስንመለስ ፎሎ አድርጉት ወንድማችንን እዚሁ ጋር ያላችሁ። ወደ ጉዳያችን ስንመለስ የተረሳሰው ታላቁ እንደሚታወቀው ሲመጣ እስልምና ላይ ነው ሲሰራ የነበረው ከቴሌግራም ጀምሮ። ወንድማችን አስወጣኸኝ እንዴ? ኦኬ እሱን አስወጣኸኝ። የሚባል ሰው ሰፊ ላይ ነው መሆን ያለበት ብዬ ነው። ኦኬ አዎ ጎልቶ ይታይ የሚረገጠው ሰው አይናቸው ስለሚያስቸግራቸው ነው። እሺ ቀጥሉማ አሁን ቀጥሉ። ጳላዲዮስ ታላቁ ከቴሌግራም ጀምሮ እስልምና ላይ በጣም ይሰራ የነበረ ጌታን በጣም የሚሰራ ወንድማችን ነው ታላቁ እና ያወቅነውም እስልምና ላይ ሲሰራ ነው በነገራችን ላይ እና ብዙ ልጆች በሱ ተምረው የጸኑ ልጆችን አይቻሉ። ለምሳሌ ኪዱ ከእስልምናን የመጣችው በጣም ጎበዝ ቆፍጣና የሆነች ጥንቁቅ የሆነች ክርስቲያን ሆና አግኝቻታለሁኝና ተመሳሳይ ብዙ ልጆች አሉና ኪዱ ካወቃችኋት ካውንቷ ስንት ነበረ? ረሳሁት። በጣም ጎበዝ ልጅ ማለት ነው። አስተዋይ ብልህ የሆነች ልጅ
እና እንደነዚህ አይነት ልጆችን እያፈራልን ባለበት ሰዓት ቲክቶክ ላይ በመሃል ሽው ብሎ ጠፋብን። በመሃል ምን እንዳጠፋ